አይደል እንደ የሚለው እሱ ግን በቃ እኔ ችግር የለብኝም የውርስ ሃይማኖት እከተላለሁ ሲል አሳዝኖኛል። ስለዚህ ማንንም የሚያቆመው ትውልድ አይደለም፣ መጠየቅ አለበት። ሁሉም ነው በየትም ቦታ ላይ ያለው አይ ጥሩ ነው። በስብዕናም በእምነትም አዲስ ትውልድ ይፈጠራል። እውነት ለመናገር እንደነገርኩ ነው። አዲስ ትውልዶች እምነት የሌላቸው ብቻ ሳይሆን እምነታቸውንም ለይተው የሚያውቁ ቅድም እንደነገርኩ የማሂ ጥያቄ በጣም የብዙ ሰው ጥያቄ ነው። የኢየሱስ አምላክነት የኢየሱስ ፈጣሪነት ላይ በጣም ብዙ ሰዎች ጥያቄ ያላቸው እና የሚናደዱባትም ለዛ ይመስለኛል። በቃ ይሄ የደበከው ነገር ሲወጣብህ አይነት ስሜት ስላለው ነው እንጂ ወደፊት እርግጠኛ ነኝ እሷም እድሜ ከሰጣት ሁላችንም በህይወት ካለን ይሄ ጥያቄ የብዙ ሰው ጥያቄ ነው። ለምን ታውቃለህ? በፊት አሁን ማሄ የጠየቀችውን ጥያቄ ይሄ ፕላትፎርም ሲስተሙ ባይመቻች ኖሮ መሬት ቢሆን እንደዚህ መጠየቅ ዕድል አይኖራትም። ጫና አለባት። እንኳን በምድር ላይ ማህበራዊ ሚዲያ ላይ እንኳን እንዴት እንደሚያደርጓት አይተሃል። እንግዲህ እየተከታተሉ ነው የሚቀጠቅጧት ማለት ነው። እና የሃይማኖት ከባዱ ቻሌንጅ የሚሆነው ወደፊት ቴክኖሎጂ ነው። ባቢ ሰዎች ሀሳባቸውን ካለ ገደብ ይገልጻሉ፣ ካለ ፍርሃት ይገልጻሉ። አንተ ባትመልስላቸው ሌላ አማራጭ አላቸው። አማራጮቻቸውን ተጠቅመው በሙሉ ጥያቄዎቻቸው እንዲመለስና የእነሱ አይነት ሀሳብ ያላቸውን ሰዎች ደግሞ ፎሎ እንዲያደርጉ ቴክኖሎጂ ፕላትፎርም ይፈቅድላቸዋል። እና መፍትሄ ብዬን የማስበው መስተካከል አለባቸው፣ ዘመኑን መዋጀት አለባቸው ብዬ አምናለሁ። ካልሆነ ግን ጠያቂዎቹን ሞክ አድርገህ ዝም አታስብላቸው። ኦኬ ጥያቄ ልክ ነው ማለት ነው ብለው ነው የሚያስቡትና መጪው ትውልድ የተሻለ ነገር ይገባዋል። ጥያቄዎች መናቅ የለባቸውም። ምክንያቱም በፊት ሃይማኖታዊ ጥያቄ በቃ የሆነ ጅልም እኮ ያረጃል። ባቢ አንድ ጅል ሽማግሌ መጥተው በዚህ ወጥቶ በዛ ገብቶ ካለ ከዛ የተሻለ ከዛ ተጨማሪ ማሰብ አይፈቀድልህም፣ አይቻልም አይነት ነው ህጉ ማለት ነው። አሁን ግን ትውልዱ ነው ማለት ጀምሯል። ይጠይቃል። እኩል ነው የሚያነቡት፣ እኩል ነው የሚጠይቁት፣ እኩል ነው ቦታቸውን አውቀዋል። በዛ ሰውና በእነሱ መሀል ያላቸው የፈጣሪ ልጅነት መብት እንዳላቸው አውቀዋል። እና መብታቸውንም ጭምር ነው የሚጠይቁት። ገባክ? አንተ 90 ዓመት እድሜ ስራ ይሁን እኔ ለምሳሌ አንድ ካህን ስራው ነው ብዬ ነው የማስበው። ለምን ደሞ ስለሚከፈለው። ገባክ? ስለዚህ እዛ ነው ውሎና ዳሩ እዛ ስለሆነ ከማሄ የተሻለ እውቀት አለው ብዬ አላምንም። እኔ መልክ ሲጠይቋቸው ይናደዳሉ። ምን አይነት ድፍረት ነው! 8ኛው አይን አውጣ ትውልድ ምናምን ይላሉ። እና ያ አይሰራም። በተለይ እነዚህ የ2000 ትውልዶች አሉ አሁን 17 ዓመት ምናምን የሆናቸው ማለት ነው። በኢትዮጵያ 2000 የተወለዱ በጣም አደገኛ ትውልዶች ናቸው። አመጋገባቸው፣ አለባበሳቸው፣ ቋንቋቸው፣ ስልጣኔያቸው በሙሉ የተቀየረ ነው። እነዛን ትውልዶች እንደው ዝም ብትል ብለህ አታሳምናቸው። እና እኔ እንደውም ወደፊት ሃይማኖታቸውን የሚያስቀጥል ሰው ካስፈለገ እንግዲህ አባቶችም ይሞታሉ፣ ገባ ወጣቶችም ያረጃሉ። እና ሃይማኖትን ሊያስቀጥሉ የሚችሉት እነዚህ 2000 ትውልዶች በሚገባቸው መንገድ ካልተነገራቸው ሃይማኖት የሚባለውን ነገር በራሱ ባቢ እንደ ካልቸር ነው የሚቆጥሩት። ገባክ? ልክ መስቀል ሲመጣ ነጠላቸውን ለብሶ ችቦ ያበራሉ፣ ጥምቀት ሲመጣ ሎሚ ይወራወራሉ፣ ከዛ ሰልፊ ተነስተው ፖስት ያደርጋሉ። ገባክ? በቃ ትራዲሽናል ነው የሚያደርጉትና እንደዚህ አይነት ነገር ከመሆኑ በፊት የእነማሂ ጥያቄ መመለስ አለበት ብዬ አምናለሁ። ጥያቄያቸው በጣም ከባድ ሊሰመርበት የሚገባ የብዙ ሰው መንፈሳዊ ጥያቄ ነው። ድፍረት ስላጡ ዝም ያሉት ነው። እና ካልመለሱ ምንም ችግር የለውም። 665 አስተካክሎ ይመልሳል። እንግዲህ እንደ ልማዳቸው ደግሞ ሙስሊሞች እንደፈረደባቸው ይመልሳሉ። መቼስ የክርስቲያን መምህራን ሙስሊሞች ናቸው። ጊዜው ከፋ እኮ። አሁን ክርስትና በተለይ ደግሞ ኦርቶዶክስ ልክ ክሩ የተመዘዘ ኩታ የለም። ኩታ ክሩ ሲመዘዝ እንትን ነው። እንደዛ አይነት ልብስ ለብሰህ ብትሄድ የቂጥህን ቀዳዳ እየታየ ነው የምትሄደው።
ምን ይሄ እንትኑ ምንድነው? ይሄ ወንፊት ውሃ ብታፈስበት እንትን አያደርገውም። ልክ እንደዛ ማለት ነው። ክርስትና በአሰራሩ አሁን በእውቀት ሰው ሊጸና አይችልም እዛ ጋር። ስለዚህ ሁሉም ሰው እየወደቀ እንትን እያለ እየፈሰሰ እየወጣ ነው። ምክንያቱም ሲጠይቅ መልስ የለም፣ የሚጸናበት የሚቆይበት እንትን የለም እዛ ጋር። የእውቀት እንትን ሳይሆን ዝም ብለው ትውልድ በመመሰጥ እዛ ጋር እንዲደድብና እንዲጀዝብ ተደርጎ በጣም ነው የጎዱት። አሁን ያለው ትውልድ ደግሞ በጣም የእውቀት ዘመን ነው። ራሱ ዘመኑ እንትን አይል አያስተናግድህም እኮ እንደው አሁን ገና ነው። ከ10 ከ20 ዓመት በኋላ የሚመጡ ትውልዶች በጣም እሳት የሆኑ ትውልዶች ናቸው የሚመጡት። እኔ ተስፋ አደርጋለሁ የዛኔ እኛ ደደብ እንደማንሆን ተስፋ አደርጋለሁ። እና አሁን ላይ ድሮ እንደተደረገ አሁን ላይም እንዳለው ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ትውልድ ዝም ብለህ ታምረ ምናምን እንትና እንደዚህ ያደረገ እንትና አሸከመው እንትና ሲሸከም እንትና ቀረቀረ እንትና እንደዚህ ሰው ልታጸናበት አትችልም። የሃይማኖት ትርጉምም ሰው እየተረዳው ነው። ሃይማኖት ምንድን ነው የሚለውም ሰው እየጠየቀ ነው። ስለዚህ ኦፓ እንዳልሽው ቅድም አማራጩ ደግሞ ነፍ ነው። ሰው ተከፍለው ሳይሆን ሳይከፈለው መስራት አለበት ለሃይማኖት ማለት ነው። እንትን የለም ስራውን አቆሞ መስራት የለበትም። በእርግጥ ግን ከስራው በተጨማሪ ደግሞ በደንብ መድከም አለበት የሚያስጨንቀው ከሆነ። ካልሆነ ግን ሃይማኖት ይጠፋል፣ ሃይማኖት ይበላሻል፣ ሃይማኖት ይፈርሳል፣ ይጠፋል። ሁሉም ሰው ጥቅሙን ብቻ የሚፈልግ ከሆነ እዛ ጋር በቃ ሃይማኖት አይኖርም። ስለዚህ ሁሉም ሰው መስራት አለበት። አማራጭ ነፍ አማራጭ ነው ያለው። አንድ ኦርቶዶክስ ስለ መጽሐፍ ቅዱስ ጠይቁ ክርስቲያኖች ጋር መልስ ካላገኘ ሙስሊሞች ጋር ይሄዳል። ነፍ እውቀት ያላቸው ሰዎች አሉ፣ እንደ እጃቸው መዳፍ የሚያውቁት መጽሐፍ ቅዱስ ማለት ነው። ገለጥ አድርገው ከታሪክ አንጻር ምናምን ብለው ማለት ነው ቁጭ ያደርግለታል። በእንደዚህ አይነት ዘመን የራሱ ጉዳይ ብለህ ወይም ደግሞ ተረትና ትርክትን አስነብበህ ተአምርና ገድላትን አሸክመህ የምታስቀጥለው ሃይማኖት የለም፣ ሰውም የለም። እውቀት ያስፈልገዋል። የሚማረክበት እውቀት ያስፈልገዋል። የሚረጋበት እውቀት ያስፈልገዋል። የሚረካበት፣ የሚቆይበት፣ የሚያርፍበት እውቀት ያስፈልገዋል። የሚቆይበትን እውቀት ያስፈልገዋል። የሚጸናበትን እውቀት ያስፈልገዋል። የሚድንበትን እውቀት ያስፈልገዋል። ሰው እንትና እኔ ይሄ ሰርግ አይደለም እኮ ተውሱ። እኔ እውቀት ያስፈልገኛል። በቃ አይምሮዬ በእውቀት እንዲመሰጥ ነው የምፈልገው። እኔ እንድረዳ እፈልጋለሁ። በቃ አይምሮዬ ይሆን ምክንያታዊ እንዲሆን እፈልጋለሁ። ለምክንያታዊነትን የሚገዛ ትውልድ ያስፈልጋል። በቃ ትውልድ በእውቀት መጠመቅ አለበት። ካልሆነ ግን የሚሰማቸው የለም። ምርጫው ሰው የማይጠቅመው የማይረዳው ሃይማኖትና መጽሐፍን ከሚከተል ኢሉሚናቲ ቢሆን ይሻለዋል ብለን እንትን እናደርገዋለን። ራሱ ትውልዱ ማለት ይሻለዋል። እንደዛም ነው እኮ አሁን ኦርቶዶክስ ከምትለኝ በቃ ራሴ እኔ ብታጠፋኝ ይሻለኛል ይላል ሰው፣ ብትቀነጥሰኝ ይሻለኛል ይላል አንድ ሰው። በጣም እኮ ነው የሚሰቀጥጠው። በጣም የሚያሳፍር ነገር እኮ ነው ያለው። ሃይማኖት ነው፣ ሶዶም ነው፣ ኢሉሚናቲ ምንድነው አታውቀውም። ራሱ ምንድነው አታውቀውም። ውስጥ ጠለቅ ብለህ ስታየው እንደ ሰው፣ እንደ ዘመኑ ሰው፣ እንደ ሃይማኖተኛ ሰው፣ ባህል እንዳለው ሰው፣ አይምሮ ህሊና እንዳለው ሰው ጠለቅ ብለህ ካየኸው የሚያሳፍር ታሪክ ነው ያለው። በጣም የሚያሳፍር ማለት ነው። የቆሸሸ ታሪክ ነው ያለው። ይሄን አሸክመህ የምታስቀጥለው ሃይማኖትም የለም። እሱን አሸክመህ የሚጸና ትውልድም የለም። በቃ አዋቂ ትውልድ ያስፈልገናል። አንባቢ ትውልድ ያስፈልጋል። ተመልካቾቻችን የምታዳምጡት ቢሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችንን ነው። እንግዲህ የዛሬ ፕሮግራማችንን እኔና ንግስቲቷ ዝም ብለን ሰላም ተባብለን ተጨባብጠን ያው እናንተ በማታዩት በመንፈስም ከንፈር ለከንፈር ተሳስመን ነገሩን ጀምረን እዚህ ጋር ደርሰናል። ሃይማኖተኞች ሃይማኖታቸውን ማወቅ አለባቸው፣ የሃይማኖት አባቶችም መከበር እንጂ መፈራት የለባቸውም በሚል ርዕስ እዚህ ጋር ደርሰናል። ገስት ላይ ያላችሁ ሰዎች
እንዴት ናችሁ? የሐና እናት ወይ በቤ ሰላም ነው? እንዴት ነሽ? አልሐምዱሊላህ ሰላም ነው። ሰላም ነው። እሺ ቀጥይ። እሺ እኔ ክርስቲያኖች ካሉ ጥያቄ አለኝ። አንተም ብለሃል መጽሐፍ ቅዱስ ግልጽ ነው ብለሃል። ከዛ አንፃር መጽሐፍ ቅዱስን ብቻ አንድ ሰው ይዞ ማንን ማምለክ እንዳለበት ሃይማኖቱ ምን እንደሆነ ያውቃል ወይ ይረዳል ወይ? ያለ ስብከት ሳይቀባባ ምን ሳይባል ማለት ነው። መጽሐፍ ቅዱስን ብቻ አንድ ሰው ጫካም ላይ ሆኖ ገጠርም ላይ ሆኖ መረዳት ይችላል ወይ? ሃይማኖቱ ምን እንደሆነ ማንን ማምለክ እንዳለበት ያስረዳል ወይ? ያንን ጥያቄ ነው የሚፈልገው ሁልጊዜ ማለት ነው። ምኑ መጽሐፍ ቅዱስ ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዞ ያለ መምህር ሳይቀባባ እንትን ሳይባል ማንን ማምለክ እንዳለበት እና ሃይማኖቱ ምን እንደሆነ ያስረዳል ወይ? ይናገራል ወይ? እኔ አልገባኝም። መጽሐፍ ቅዱስ ግልጽ ነው ብለሃል። ሰሞኑን ሰምቻለሁ። ግልጽ ከሆነ ሃይማኖት ምን እንደሆነ የትኛውን ሃይማኖት መከተል እንዳለብኝ ፈጣሪ የትኛውን ሃይማኖት ተከተሉ ብሎ እንዳዘዘ ማንን ማምለክ እንዳለብኝ ያንን ነው የምፈልገው። ይናገራል ወይ መጽሐፍ ቅዱስ ያለ መምህር ማለት ሳይሆን ሳይቀባቡ ምናምን? እኔ ከተነገርኩት እያያዝሽ ከሆነ እኔ የተናገርኩበት የራሴ የሆነ ምክንያት አለኝ። ለምን ተናገርክ ካልሽኝ ላብራራልሽ። እንዴት ነው አማርኛ ምንድነው መጽሐፍ ቅዱስ ግልጽ ነው ብዬ ያልኩት ለምንድን ነው? ሌላ ነገር ነው። እኔ የራሴ እንትን አለኝ ማለት ነው። ገባሽ? መጽሐፍ ቅዱስ ግልጽ ነው የሚለውን ግን የትኛው አምላክ መመለክ እንዳለበት ይተርካል ወይ ሃይማኖትስ ግልጽ አድርገዋል ወይ ምናምን የሚለው ግን ሌላ ነገር ነው። መጽሐፍ ቅዱስ ግልጽ ነው ብዬ ያልኩት እኔ ምንድነው ያልኩት? መጽሐፍ ቅዱስ ካነበብከው አማርኛ ለሚያነብ ሰው ግልጽ ነው። ስለዚህ አንብበህ ልትረዳው ትችላለህ ነው። በምሳሌያዊ ንግግርና በእንድምታ እንትን እየተባለ ሌላ ትርጉም መሰጠት የለበትም ብዬ ነው ያልኩት እኔ። ገባሽ? ሰምተሽኛል? አዎ ሰምቻለሁ እኮ። ምንድን ነው ማለት አንቺ አሁን አንተ በተረዳህበት እኮ ነው። አንተም ንገረኝ። ሃይማኖቱ መጽሐፉን የሚከተሉ ሰዎች ንገሩኝ። አንተ ግልጽ ነው ብለሃል። አዎ ግልጽ ነው። ሃይማኖት ምን እንደሆነ ማንን ማምለክ እንዳለብኝ ምናምን ማለት ነው። ባቢ ሐሳቧ ግልጽ አልሆነልህም? እሱን አይደለም። ክርስቲያን ነሽ ሙስሊም? አይ እኔ ሙስሊም ነኝ። ግልጽ ሆነልህ? ቆይ ግልጽ ሆነልህ አሁን አሽራፍ? ሐሳቧ ቅድም ነው ያገኘኋት እኔ። ይኸውልህ ምን እያለች እንደሆነ ታውቃለህ? ለምሳሌ መጽሐፍ ቅዱስ ሙሉ መጽሐፍ ከሆነ ያለምንም አባቶች ማብራሪያ ያለምንም አለምታና ያለምንም የክርስቲያን ድጋፍ ማንን ማምለክ እንዳለብኝ እና ህይወቴን ወይንም ደግሞ ሃይማኖት የሚባለው ነገር እንዴት መከተል እንዳለብኝ ያስረዳኛል ወይ ብላ የሆነ ኮምፕሌክስ ኩዌስችን አይነት ነገር ይዛ ነው የመጣችው። እኔ እንደዛ የተረዳሁት እሱ ስህተት ነው። እኔ ሰው እኮ ድጋፍ ሲባል ከራሳቸው ሀሳብ ይጨምሩ ማለት ሳይሆን ማብራራትና ማስረዳት ይችላሉ። አንድ ሰው ሁሉም ሰው በራሱ አንብቦ አሁን ታሪክ ካላወቀ ሰው ለምን እንደዛ እንደተባለ ለምን እንደዛ እንደተነገረ የት እንደዛ እንደተባለ ለነማን እንደዛ እንደተባለ እንደተነገረ እንደተጻፈ ሳያቅ ሰው ዝም ብሎ ሁሉም አንብቦ ይረዳል ማለት አይደለም። የትኛውም መጽሐፍ ሊረዳ አይችልም። መጠየቅ ግዴታ ነው። ሲጠየቅ ሰዎች የራሳቸውን ሀሳብ እዛ ውስጥ መጨመር የለባቸውም ነው የኛ መቃወም እንጂ አሁን ቁርአንም እኮ ሰው ትጠይቃለህ። ሰው ከሰው ስለ ቁርአን መረዳት የተለያየ እውቀት ያላቸው ሰዎች አሉ። በደንብ የሚያውቁ ሰዎች አሉ። እያነበቡ የማያውቁ ሰዎች ሊኖሩ ይችላሉ። ይጠይቃሉ። ምን ማለት ነው እቺ ምን ለማለት ነው የተፈለገው ብለው ይጠይቃሉ። እዛ ጋም እንደዛ ነው። እኔ የምቃወመው ምንድነው ሁሌ ሰዎች ስትጠይቃቸው አንደኛ ነገር ትርጉም ይቀየራል።
የራሳቸው የሆነ ትርጉም ይሰጡታል ማለት ነው። ሁለተኛ ደግሞ ሐሳብን ይጨመርበታል። የሰዎችን ሐሳብ የራሳቸው ይጨምሩበታል። ይሄ ትክክል አይደለም ብዬ ነው የምለው። እኔ አሁን እሷ የጠየቀችው ጥያቄ ግን እኔ ከተናገርኩት አያይዛ ማምጣት የለባትም። እኔ መጽሐፍ ቅዱስ ግልጽ ነው ያልኩት እሱን ይገልጻል ብዬ ሳይሆን ካነበብከው ግልጽ ነው። በቃ እሱን አለመግለጹ ራሱ እንደዛ ብሎ ግልጽ አለማድረጉም ካነበብከው ግልጽ ነው ለማለት ነው ባጭሩ። የራሷ ጥያቄ ግን ራሱ ችሎ እንትን ማቅረብ ትችላለች። ከኔ ንግግር ጋር ማያያዝ የለባትም ለማለት ነው። እሺ አላያይዝም። ስልክ ያው ግልጽ ነው እንዳልከው አንተም ግልጽ ነው እኮ ግልጽ ነው፣ ይገባኛል። ከአንተ ጋር ለማያያዝ ፈልጌ ሳይሆን መጽሐፉን ከሚለው ሌላ ያለ ቤተ ክርስቲያን አስተምሮ ክርስቲያን መሆን አትችልም በመጽሐፍ ቅዱስ ብቻ ማለት ነው። አሁን ባለፈው ቤት ገብቼ ስጠይቅ እንዲህ ክርስቲያኖች የናክል ሞኝ ይመስሉሻል እንዴ? የናክል ጅል ይመስሉሻል እንዴ? ይብሎ ሰው እንዴት ይከተላል እውነት ከሌለው አለኝ። እሺ መጽሐፍ ቅዱስ ላይ አስረዳኝ አልኩ። ሃይማኖት ምን የትኛው እንደሆነ የትኛውን ሃይማኖት መከተል እንዳለብኝ የሚያስረዳ መጽሐፍ ቅዱስ ላይ አሳየኝ አልኩት። ክርስቲያን ተባሉ የሚለውን አመጣልኝ እና ማንን ማምለክ እንዳለብኝ በቃ ያ ነው። ስለዚህ ሰው እኔም ደግሞ የመለስኩለት መጽሐፍ ቅዱስ ላይ ሳይሆን እንትን እያለ የተባለ ያለው በዝም ብሎ በትምህርት ነው በአፍ ነው እንጂ በባይብል አይደለም። መጽሐፍ ቅዱስ ላይ እየተጠቀሰ አንቺ የምትቃወሚው የሃናን እናት አንቺ የምትቃወሚው አላስፈላጊ ጭማሪዎችን አላስፈላጊ ኤክስፕላኔሽኖችን ነው ወይስ ኮምፕሊትሊ የሰው ሐሳብ አትቀበሉ ነው? ለምሳሌ አሁን አምላክ አላህ እኛን እንደዚህ ብሎናል አይደል? ፈስአሉ አለ ዚክሪ ኢን ኩንቱም ላ ተዕለሙን ብሏል። የማታውቁ ከሆናችሁ የሚያውቁትን ጠይቁ ብሏል። ቅድም ባቢ እንዳለች ማለት ነው። አሁን እኛ ቁርአንን ስናነብ ሲከብደን ለምሳሌ ሱረቱ ኒሳ ምዕራፍ 2 ቁጥር ምዕራፍ 4 ቁጥር 22ን ማብራሪያ ብንፈልግ ተፍሲር ከፍተን እናያለን። ልክ እንደዚህ አይነት ነገሮች ኦፖዝ ያረክሽ ነው ወይስ ኖርማሊ ለምሳሌ ሰው ወደ ምስራቅ የሚወስደው መንገድ የት ነው ሲባል ወደ ምዕራብ ይመራል ነው ሐሳብሽ? ሐሳቧ ግልጽ ነው የምትሉ ሰዎች ለምን ገብታችሁ ግልጽ አታደርጉትም? አትመልሱም ለማለት ነው። ለምን አትመልሱ? አንድ ሰው መጽሐፍ ቅዱስ በማንበብ ምን አልሽ? ክርስቲያን ሊሆን ይችላል ወይ ያልሽ? በማንበብ ብቻ ኦርቶዶክስ ክርስቲያን መሆን ማንን ማምለክ እንዳለበት ያውቃል ወይ? መጽሐፍ ቅዱስን በማንበብ ብቻ አንድ ሰው ክርስቲያናዊ ማንነት የሚያስለብስ ቁመና አለው ወይ መጽሐፍ ቅዱስ እንደማለት ነው ባጭሩ። አላውቅም እኔ እሱን አላውቅም። እኔ አውላለሁ መጽሐፍ ቅዱስ በማንበብ አንድ ሰው ክርስቲያን ይሆናል? ድምጽ ያስተጋባል። አስተካክለው። እሺ እዚህ ጋር እሺ ይቅርታ ብሉቱዝ ስፒከር ላይ ነበረ ለዛ ነውና አዎ አንድ ሰው መጽሐፍ ቅዱስን ብቻ በማንበብ ማን ማምለክ እንዳለበት ግልጽ አድርጎ ያሳያል። ዳውት ኤኒ ኤክስፕላኔሽን ማለት ነው። መረጃዎችን ማቅረብ ክርስቲያን መሆን ይችላል ወይ ነው እኮ ጥያቄው። ማለት ክርስቲያን ሲባል ምን አይነት ክርስቲያን? አሁን እንዳለው ትሪኒቲ ሀፕን ያደረገበትን ወይስ ዩኒቴሪያን? ምን አይነት ክርስቲያን? ባጭሩ እሷ ያነሳቸው የትኛውም ይሁን ክርስቲያን ብላ ነው። ግን ምንድነው ኦርቶዶክስ ብላ ነበረ ባጭሩ። አሁን ለምሳሌ መሆን ይችላል ወይ? መጽሐፉን የሚያምንበት ሰው የለም። መጽሐፉን በማንበብ ክርስቲያን ሊሆን ይችላል ወይ አንድ ሰው ነው ያለችው እንጂ ማንን ማምለክ እንዳለበት ግልጽ ያደርጋል ወይ ከተባለ ሌላ ነገር ነው። ክርስቲያን መሆን ይችላል ወይ ከተባለ ደግሞ ሌላ ነገር ነው። ምክንያቱም ክርስቲያን ነኝ የሚል ሰው በእርግጥ መጽሐፍ ቅዱስ አምልክ የሚለውን አምላክ ነው ወይ ያመለከ ያለው ከተባለ ደግሞ ራሱን የቻለ ሌላ እንትን ያለው አይገናኝም እኮ። ስለዚህ ጥያቄውን አንድ ይሁና እኔ እንትን ነው ጥያቄው ያናን ቆይ እኔ እየጠየቅኳት ጥያቄሽ ማለት አንድ ሰው መጽሐፍ ቅዱስን አንብቦ ክርስቲያን መሆን ይችላል ነው ወይስ ማን ማምለክ ማወቅ ይችላል ወይ ነው ጥያቄሽ? ያና እናት አይፍ ፖይንት ነው ያነሳሽው እንድንማማርበት ማለት ነው። ጊዜ እየገደልሽ ነው። ሌሎች ሰዎች እኮ ቁጭ ብለዋል እዚህ ጋር። አንዳንዴ ሰው በእንትን ስለማናስኬደው ሰው እኮ እዚህ ጋር እኮ ማውራት እኮ አለበት እየገባ ሰው ማለት ነው። ለአንድ ሰው ብቻ ግማሽ ሰዓት ሰጥተን ዝም ብለን አንድንቆርም
መልሱ ሳብጀክቲቭ ነው። ተመቸኝ። ስማርት ባቢ ለሌሎች እድል ስጥ። በቃ ተይው በቃ አንቺ ዝም ብሎ እንትን ነው። እኔ ይገርመኛል። ሪያን እንዴት ናችሁ? ሰላም አለይኩም ሙስሊሞች። ባቢ ደህና ነኝ። እንዴት ነህ? ጎነፈፈ? ምኑ ነው የሚጎነሰሰው? ጉንፋን ያዘ? ያ ወይ ከባድ ጉንፋን አዙሮኝ ያው ሊደፋኝ ነው። ጎነፈፈ ማለት እኮ የፋራ አራዳዎች እንትን ነው። የፋራ አራዳዎች። እናንተ ምን ለመሆን ነው እየጣርክ ያለው? የፋራ ተጠቀማለህ እንዴ? አዲስ አበባ እንዳትመጣሽ እንዳትመጣ። አዲስ አበባ ከመጣ ትታመማለህ እንዳለ በሽታ። ወዴት? ኢትዮጵያ ነው? አዲስ አበባ ነው። ዝም ብለህ እመጣለሁ ስትላለህ አዲስ ዓመት። እኔ አዲስ ዓመት የትኛው አዲስ ዓመት ነው? አዲስ አበባ ነው ያልከኝ? አዲስ ዓመት? ኧረ አዲስ አበባ ነው ያልኩት። እና አዲስ አበባ ካልመጣው የት ሊሄድ ታዲያ? አይ እኔ እንዳትታመም ብዬ እኮ ነው። እኔ ላንተ አዝኜ ነው። መቼ ነው? ሁሌ ነው እንዴ የምታመመው? ትንሽ ብርድ ነው አይደል? ትንሽ አዎ፣ ያለፈ ሲል ምናምን እመጣለሁ። አይ ይሸታል። ክረምት ምናምን ይገማል አይደል? ይገማል። ደህና ናቸው። ሃይማኖት የሚያቀርበውን ክሌም ይቃወማል። ለምሳሌ ፍርድ አለ ሲል አይመቸውም፣ መገዛት ስላልፈለገ ይደብረዋል። ገሃነም ማስፈራሪያ ነው እያለ ስለሚያወራው ማለት ነው። ምክንያቱም አዘኢንድ ኦፍ ሁሉም ነገር ከሆነ ነገር ነው የመጣው። ሁሉም ነገር መጀመሪያ ያለው መጨረሻም አለው በዚህ ዓለም ላይ ላለው ነገር ማለት ነው። እና የሚያቀርቡት ሎጂክም እንትና እኮ ሃይማኖት የለውም፣ እንትና እኮ እንደዚህ ህዝብ ብዙ ሃይማኖት አሉ ምናምን የሚል አይነት ሎጂክ አለ። እኔ እሱን ከምን አንጻር ነው ማየው? በቃ እንትን ነው ምንድን ነው እንደፈለገ መሆን ሰው ሲፈልግ ገሃነምን ይክዳል፣ ዲና ያደርጋል፣ የዘላለም ፍርድን ዲና ያደርጋል። ነገር ግን እውነታው እንደዛ ነው ወይ? ሃይማኖት ለማስፈራሪያ ነው ወይ ገሃነምን የሚጠቀመው? አይደለም። ሁሉም ኤቪል የሚያደርግ ሰው መቀጣት አለበት። ይሄ ጀስት አንድ ሰው ራሱ እኮ ያስባል እኮ ሃይማኖት ባይናገር እንኳን እስከመች ነው አሁን እኔ ለምሳሌ እዚህ ዝም ብዬ ብሰቃይ የሚፈርድልኝ አካል የለም ወይ ብዬ ጠይቃለሁ። አምላክ እንዳለ ካምን ለኔ ፈራጅ የለም ወይ ብዬ ጠይቃለሁና ባጭሩ ምን ልፈልግ ነው ገሃነም አስቡበት ምን እያላችሁ እንደሆነ። በጣም ብዙ በደል የደረሰባቸው ሰዎች ለምሳሌ የተደፈሩ ህፃናቶችን አስቡ፣ የተገደሉ ንጹሃን ሰዎችን አስቡ። እንደው ለነሱ ፍርድ የለም ወይ? ወይስ እኔ ደስተኛ ስላልሆንኩ ነው በሃይማኖት የሚያስተምረውን ነገር እኔ መቀበል ስላልፈለግኩ ከስሜቴ ጋር ስላልሄደ ነው ያ የሚያስተምረው ሃይማኖት? እንዴ በቀን 5 ስገድ ስላለኝ እኔ ደብሮኝ ከዛ በኋላ ሃይማኖት እኮ ገሃነም ይጠቀማል ማስፈራረት ብዬ በመጣ ላይ እኔ ስሜት ነው፣ ግን እውነታውን አይቀሩም። እውነታውን እንዲናይ ማድረግ አልችልም። እና ይሄ ነው የኔ ሀሳብ። አመሰግናለሁ። ባቢ ያው ሌላ ነገር ካለ አንድ ሰው ምንድነው ያንተ ሆኖ ካንተ ቁጥጥር ውጭ የሆነ ነገር አለና እሱን ያንተ ሆኖ ማለት ነው እሱን ለሚቆጣጠር አካል መገዛት አለብህ ማለት ለኔ ነፃነትህን እንትን ማድረግ አይመስለኝም። ምድርም የመግዛትና በመገዛዛት ቀመር ውስጥ ነው የምትሽከረከረው ምድር ራሷ ማለት ነው። የሰው ልጆች ራሱ ሰዎች በመካከላቸውም የመግዛትና የመገዛዛት በፍቃድህም ቢሆን ማለት ነው የበላይ አካል የታች ተገዢ ገዢ ምናምን የሚባል ነገር አለው። ስለዚህ አንድ ሰው
እም፣ ይሄ በፈጣሪ ዘንድ አንድ ሰው ነፃነት መገፋት የሚባለው ነገር ያለ ሆኖ አይታየኝም እኔ የለምም ራሱ። ምክንያቱ ተገደህ የምታደርገው ነገርም የለም። መልካም ፍቃድ እስካለ በመልካም ፍቃድህ የምታደርገው ነገር ሁሉ በቃ ያንተ ፍቃድ ነው። ነፃነትህን ተገፋል ማለት አይደለም። አንድ ሰው በኢትዮጵያ ፓስፖርት የሆነ ሀገር ላይ ሊሄድ አይችልም። ሌላ ነገር ያስፈልገዋል አይደል? ስለዚህ ለዚህ ተገዢ የሆነ ሰው እኔ ለፈጣሪን ሕግ አልገዛም ማለቱ ለእኔ ድንቁርና እንጂ እንትን አይደለም፣ እውቀት አይደለም፣ ብልጠትም አይደለም፣ ድድብና እንጂ። አንድ ሰው ለሆዱ ተገዢ የሆነ ሰው ለፈጣሪ አልገዛም፣ ሆድን ለፈጠረውን አምላክ ደግሞ አልገዛም ማለት እኔ እንትን ሆኖ አይታየኝም። ሁሉም ሰው ለሆዱ ተገዢ ነው። ሆድን ለሰጠ አምላክ ደግሞ ወይም ሆድህን የሚመረምር አምላክ ደግሞ አልገዛም ብሎ ማለት ይሄ እኔ ነፃነት ነው መብት ነው ብዬ አልለውም፣ አይመስለኝም ራሱ በፍጹም የማይገናኝ ነገር ነው። አንዳንዴ ምንድነው የምታደርገው? አይምሮህን በሚያስበው ልክ ነው ፍልስፍና ነው ውስጥ መግባት ያለብህ እንጂ ዝም ብለህ ተንጣረህ እንትን ለማድረግ አንድ ባሪያ ሆነህ እየኖርክ የሰው ባሪያ ለዛው ማለት ነው። ከሰው ባርነት ራስህን ነፃ ሳታወጣ ነፍሴን ማንነቴን ለፈጣሪ ባሪያነትን ዝግጁ መሆን የለባትም መገዛት የለባትም ብሎ ማለት ትክክል አይደለም። አቅም ካለ ከሰው ባሪያነት ከሰው መገዛት ከሰው ልጆችን ሕግ ራስን ማላቀቅ እስካልቻልክ በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ አላውቅም ከየት እንዳመጣኸው ይሄ ርዕስ አለ ሐሳቡ አለ ብታወራበት ግን የሚገርም ነገር ሬነር በጣም ሰፊ ነው። ሃይማኖት ባርነት ነው የሚባለው ነገር ማለት ነውና ባርነት የሚሆንበት ቦታ አለ፣ ራሱ አለ ቦታ አለ፣ የራሱ የሆነ ቦታ አለው፣ የራሱ የሆነ ምክንያት አለው። ግን ሰፋ አድርጋ ስታየው ደግሞ በጣም የሚያምር የሚማርክም እንትን አለው፣ ደስ የሚል ነገር አለውና ሰፊ ነው። ልክ ነው። አሁን እኮ የሱ ነው አሁን ተፈጥሯዊ ነገር ሰው ላይ ሲፈጠር ራሱ አማኝ ነው፣ የሆነ ነገር ይፈልጋል። በነገራችን ላይ እምነትና ሃይማኖት ደግሞ የሚገናኝ ነገር ነው። ለምሳሌ ሁሉም ነገር ወደ ሆነ ነገር አይም። ለምሳሌ እኔ እንደውም ምንም አምላክ የሚባል ነገር ባላቅ እንኳን የሆነ እኔን ያመጣ ነገር እንዳለ ብዬ አስባለሁ። እና ከዛ በኋላ ደግሞ የማመልከው ነገር የሆነ ጊዜ ላይ ላይክ በራሴ ሀሳብ እንኳን ቢሆን የሆነ ነገር አመጣለታለሁ። ነገር ግን መመሪያ እስከመጣ ድረስ ከኔ አይምሮ በላይ የሆነ መመሪያ እስከመጣልኝ ድረስ እኔ ልመልስለት ወይም ደግሞ ዝግ ብዬ ልገዛለት የሚችሉ አይነት መመሪያ እስከመጣ ድረስ ያ እንትን ነው ምንድነው እያስፈራራኝ ነው ብዬ አይደለም የማስበው። በቃ እንደውም ላይክ እኔ እስልምና ነው የወደድኩበት አንዱ ናቹራል ዲስፖዚሽን የሚባለው ነገር ተፈጥሯዊ ነገር ነው። አንተ የምታገኘው ነገር የሆነ ፕሮሰስ ሄደ ምናምን አይደለም፣ በሆነ መንገድ ተሽለግልታ አይደለም። ጀስት ሰሚት ታደርጋለህ። ከዛ ደግሞ የምትገኝበት ምንነትና ማንነት በዛ እንትን ላይክ አንድ ሰው ተወለው ሙስሊም ነው ካለ በቃ አለቀ። ግዴታ የሆነ ነገር ፕሮሰስ መሄድ የለብኝም፣ የሆነ ነገር ባሪያ መሆን የለብኝም። ይሄን ማወራው ላይክ ሙስሊም ለመስበክ ብቻ ሳይሆን ሰዎች የሚሄዱበት መንገድ ሃይማኖት እንዲናይ ለማድረግ ሃይማኖት ልክ አይደለም ለማለት የሚሄዱበት መንገድ አንደኛ ከተፈጥሮ ራሱ የወጣ ነው። ቀደም እንዳልኩ እንትን ፍልስፍናም ስታነብ ገደብ ሊኖረው ይገባል። ያን ሰው ሀሳብ ብቻ ተገዢ መሆን የለብህም። ሁሉንም ነገር ጭኖብህ አዝሮ እስኪደፋ ድረስ እስክትመረቅን ድረስ ማንበብ ራሱ የለብህም። ሁሉንም ከወሰድክማ ትሞታለህ። ፍልስፍናም ይጠቅማል፣ ሃይማኖት ደግሞ እውነት አለው ብዬ አስባለሁ። እኔ ጫና እንዳለው ማለት ነው፣ ሸክም እንዳለው ማለት ነው። እስካላነበብክ ድረስ እውነታው መጽሐፉን ከፍተህ እስካልገለጥክ ድረስ ሸክም ነው የሚሆንብህ፣ ጫና ነው የሚሆንብህ። ላይክ የሚያስተምረውን ነገር ይሆናል አይደል? ዝም ብለህ መመራት ነው። ስህተት እንኳን ከሆነ አትወጣም ከዛ ጫና ውስጥ እና ለሁሉም እንትን አለው ልክ አለው። ግን ብቻዬን ነው ሀሳቤ። ብዙ አወራሁ፣ ይቅርታ። ችግር የለውም። ምርጥ ሀሳብ ነው። ሰው አስመሳይ ስለሆነ ግድ የለም። ፍቅር በሚል እንትን ውስጥ ለሰው በፍቃዱ ባሪያ እንዲሆን የምትፈቅድ ዓለምን ላኖረ ለፈጠረ አምላክ ደግሞ ባሪያ መሆን የለበትም የሰው ልጅ ብሎ ማለት ለኔ ጤናማ አይመስለኝም። ብቻ ሰፊ ነው። ማሂ
ሰላም እንዴት ናችሁ? ባቢ እንዴት እንዴት ነህ? ነህ? ሰላም ነው ወይ? አለሁ ሰላም ነኝ። እንዴት ናችሁ? አሉ የኔ ስራ ፍቅር እንዴት ነሽ? ሁላችሁንም ደህና ሰላም ነኝ። ናቸው። ዝም ብለሽ እኔ ጋር ነው መመላለስ ያለብሽ። ደህና ነሽ? ደህና ነኝ አለ እግዚአብሔር ይመስገን። እየተመቸሽ ነው? እግዚአብሔር ይመስገን አትበይ። እግዚአብሔር የሚባል ኦ አምላክ የለም። ማይ ጋድ እንዴ! ለምንድን ነው የማልለው? እኔ እግዚአብሔርን በጣም ነው እኔ የምወደው። እኔን እያመሰገንሽ ነው? ኧረ ስራ ይፍረስ። እ? ኧረ ባቢቶን ሲላሞኛል፣ በእናትህ ተወኝ። እ? አይዞሽ አይዞሽ። መሳቅ አልችልም። እኔ ምን ይበለኝ? እኔ ልሰቃይልሽ። ኦ እ? ኤኒዌይስ ሰላም ብያለሁኝ። እንዴት ነሽ? ሰላም ብለን አዲስ ነገር አለ? ሰድበውሻል? አሁን እንደዚህ እያለ ነው የምንጠይቀው። ተሰድበሻል እያለ አይ ሲሳደቡ ትላንት አልነበርኩም መሰለኝ፣ አላየኋቸውም። ያው እኔን እኮ ብሎክ አድርገውኛል። ባቢ ሪከርድ እኮ ነው የሚያዩት፣ ሪከርድ ያሉ እነሱም ደግሞ እኔን ይልኩልኛል። እኔ ብሎክ ነኝ። አሁን ብሎክያቸዋለሁኝ። በጣም በዙት ምናምንና እዛ እየወደድኳቸው እያከበርኳቸው በቃ ብሎክ አረኳቸው። እንግዲህ በሚያሳዝን ሁኔታ ምን ይደረጋል። እኔ ማሂ ደግሞ በክብሬ አልደራደርም። በቃ ከዛ ያው ያሙኝና ሪከርድ አድርገው ይልኩልኛል። ያው እሱን አይቼ ፈታ ብዬ በቃ ዘና ልባታለሁ ማለት ነው። አይ ጥሩ ነገር ምን ነው። አይሻልም? እንደዛ ይሻላል። አሪፍ ነው፣ አሪፍ ነው። እንደዛ ነው የማደርገው። ስለ ነብዩ ኢየሱስ ያለሽን አመለካከት ሴቱ ጋር ደረሰ? አንተ ነብይ ነው ስትላቸው የሰደብክ ነው እንደ የሚመስላቸው። ጌታን ሰደብሽ እኮ ነው ያሉኝ። እንዴ መጽሐፍ እኮ ነብይ ይላል። ህዝቤ ሞኝ ሆኗል እንዴ? ቆይ ጌታ ምስክሬን ያልገባኝ ነገር ነብይ እኮ ነው ያልኩት እንጂ እኔ ከክብሩ ምንም ያወረድኩበት ነገር የለም። ምክንያቱም ላወርድም አልችልም፣ የሚገባኝም አይደለሁም፣ አላወርድም። ምክንያቱም የሚገባውን ክብር ሰጣለሁ። ልክ ድሮ ማርያምን ክዳችኋል፣ ማርያምን አንቋሸሻችሁ ልክ እንደሚባል ልክ አሁን ደግሞ ስለ ኢየሱስ ነብይነት ስትናገር እንደዛ ሰድባለች ይሉሃል። ቃል በቃል ሰድበዋለች። ትላንትና ራሱ እየሉት ነበር የሆነ ቦታ መሰለኝ እንግዲህ ከተሰምቻለሁ። ሰድባለች እና ሰድበዋለች፣ የተገረዘ ብላለች። እንዴ እኔ ምን ላድርግ? መጽሐፉን ያለው እንዴ ሰድባለች፣ ሽንት ቤት ይገባል ምናምን። ትላንትና ደግሞ ይሄን በደንብ ነበረ ወስታዝ ወሄድ ቤት የተወራውና እንደዚህ ብላለች። ሲሰደብ ቁጭ ብላም ሰምታለችም ተናግራለችም አሉ። ግን መጽሐፉ ካለው ውጪ እኔ የተናገርኩት አንድ ኤቪደንስ ወይም ማስረጃ የሚሆናቸው ነገር የለም። መጽሐፉ ላይ ግን የተቀመጠውን እቀበላለሁ። በእርግጥ እውነታቸውን ያልፈርድበትም። በፊትና ሽራፍ ኢየሱስ ክርስቶስ ተገርዟል ሲሉኝ እንዴት እንደምጮህ እንዴት እንደማብድ ነው የነበረው። ማውቀው እውነት ነው። ያ ስሜት ነው እየተሰማች ያለው። እንዴት እንደዚህ ትያለሽ? ከሳላ ጋር መጽሐፍን እያወቅሽ ነው? አዎ ማለት አልቀበልም በቃ። ከዛ እነሱ ደግሞ ያቺው የተቆረጠችዋን ታመልኪያታለሽ ይሉኛል። ተንኮላቸው እሷ ሴት ናት ብሎ ይጠይቁኛል። በጣም እንትን ነበሩና አሁንም ይሄ ነገር ያናድዳቸዋል። አይ ቲንክ አላወቁትም መሰለኝ፣ ሰው መሆኑን ረስተውታል መሰለኝ። ከኔ ይልቅ ያ ባለፈው የበጠበጠውን ፓስተር እሱን ነበር መጠየቅ ያለባቸው፣ መጠየቅ ከሆነ እና እንደዛ ነው እልሃለሁ። ፍቅረኛዬ አንተ ሰላም ነህ? እኔ ደህና ነኝ። እንግዲህ እኔ እንዳየሽኝ ነው እንዳስቀመጥሽኝ፣ ምንም የሚቀየር ነገር የለም። በቃ እንደው ከአሁን በፊት የኢየሱስ ክርስቶስ ማዕርጓን ሰጥቼው አላውቅም እና በመጽሐፉ መሰረት ደግሞ ብርቱ ስለነበረው ነብይ ኢየሱስ ስለሚል እኔ ምንም ላደርግ አልችልም። በቃ ካሁን በኋላ ኢየሱስ ስሙ ሲነሳ ነብይ ኢየሱስ እየተባለ ነው መነሳት ያለበትና እንትን እንዳትሉት ማዕርጓን ማንንም ሰው እንትን እንዳያደርግበት። በቃ እንደዛ ነው ማለት ያለብን። ስድብ አይደለም። መጽሐፉ የሚለውን ሁሉ እንጠቀምበታለን። እኔ ምንም ላደርግ አልችልም።
ሀረግ አቤት። እንዴት ነሽ? ይመስገን ደህና ነኝ። ማን ይመስገን እናቴዋ? አምላኬ። የትኛው አምላክ? የማመልከው ነው እኮ። የትኛውን ታመልኪያለሽ? እኔ የማመልከው የፈጠረኝን። አፊ ቁርጥ ይበልልሽ። የፈጠረኝን ትክክለኛ በቃ እንደዚህ ነው። የፈጠረኝም አምላክ ነው የማመልከው። ትክክል። ደህና ነሽ ግን? ደህና ነኝ። አሁን ማን ነው የፈጠረሽ ብዬ ብልሽ ብዙ ነገር አለ፣ ብዙ ችግር ይፈጠራል። ግን የፈጠረኝን አምላክ ካልሽ ደግሞ መጽሐፍ ቅዱስን ታውቂዋለሽ? በመጽሐፍ ቅዱስ ላይ ኢንተረስት የለኝም ብዙ። እና ምን ጠይቀሽ ምን ትመልሻለሽ? እኔ በራሴ ውስጥ የተሰማኝን እመልሳለሁ። ጥሩ። የፈጠረሽ ማን ነው? ስሙን አላውቀውም፣ ግን ፈጣሪ እንዳለው ውስጥ ይሰማኛል። ራሱ መጥቶ ስላልተገለጠልኝ ድረስ ፊል ስላላደረኩኝ ድረስ ከሰዎች በአንዳንድ እምነት እግዚአብሔር ይባላል፣ በአንዳንድ እምነት ኢየሱስ ይባላል ምናምን አም ኖት ሹር አባዛት። ግን ፊልም አድርገው አንድ አምላክ አለኝ። እኔ ቆንኩት በስጋና በደም ብቻ አይደለም፣ ከስጋ ከነፍስ መንፈስ አለኝ። ሰው ያ መንፈስ የኔ አምላክ ነው ብዬ ነው የማምነው። እኔ ኮረንት ልጨብጥ ወይስ በገመድ ተሰቅዬ ራሴን ሲጥ ላድርግ ወይስ ልፈጥፈጥ? እኔ ምንድነው የማደርገው? በቃ ድንቅ የሆነ ትውልድ እየተፈጠረ ነው በእውነት። በቃ እንደዚህ ነው አመለካከት ማለት ይሄ ነው። አስተሳሰብ ማለት ይሄ ነው። የፈጣሪን ትርጉም የተረዳ ትውልድ ይሄ ነው። እኔ የፈጠረኝ አምላክ ነው የማመልከው። ፈጣሪ ተብሎ ከተባለ በቃ ስለፈጠረኝ አምላክ ነው የማወራው። ምን ነበርሽ እንደው ወላጆችሽ ምንድናቸው? እኔ ጎጃም ነው ተወልጄ ያደኩት። የክፍለ ሀገር ልጅ ነኝ። ኦርቶዶክስ ነኝ። ግን በፊትም አክራሪ አልነበርኩኝም። ቤተሰቦችም ኦርቶዶክስ ስለሆኑ ኦርቶዶክስ ሆንኩኝ እንጂ በመጽሐፍ ቅዱስ ምናምን እውቀት የላቸውም። ሰው መጣው ወደ ውጭ ስመጣ ኢንተርኔት ተጠቃሚ ነኝ ምናምን ነገር። ከዛ ያንኛው ሙስሊሙንም ያንንም ማየት ጀመርኩኝ ማለት ነው። ሶ አምላክን ከውጭ መፈለግ ሳይሆን ከውስጥ ራሴ መመራመር። ምክንያቱም ምንም አይነት ፕሩፍ አላገኘውም። ይሄ ነው ፈጣሪሽ ምናምን ነገር የሚለው ምንም አይነት ፕሩፍ አላገኘውም። በምን የቱ ጋር? ከየትኛውም እምነት በደንብ አይተሽዋል? ሁሉን መጽሐፍ ቁርአንን ለማንበብ ባይብልን ለማንበብ ሁሉም ተረት ተረት ነው የሚመስለኝ በቃ። ምክንያቱም ምንም አይነት ፕሩፍ የለኝም ለዛ ነገር። ይልቁንስ ራሴ ጸጥ ብዬ እግዚአብሔር ፈጣሪ በውስጥ ያለ ሰው ያንን ማዳመጥ ራሱ እንዲገለጥልኝ የሆነ ኃይል አለ ያቆመኝ ራሱ እንዲገለጥልኝ። ስሙን በአንዳንድ እምነቶች እግዚአብሔር ኢየሱስ ምናምን ይሉታል። ግን አምኖሽር ለዛ ነገር አምኖሽር ከቄሶችን መስማት አልችልም፣ ከንትኖች መስማት አልችልም። እነሱ ከየት አመጡት? በምን እርግጠኛ ሆኑ? ስለዚህ ኦኬ እንግዲህ አሁን እግሬን ልስቀል ምንም ማድረግ ስለማልችል ቁጭ ብዬ ነበረ። ዝም ብዬ እግሬን ሰቅዬ ነው አንዱ ላይ ማወራሽ አንቺ እንደዚህ ማለት ነውና፣ ሀረግዬ በምን እንዲገለጥልሽ ነው የፈለግሽው ፈጣሪ? እንደው ላንቺ በምን እንዲገለጥልሽ? በቃ የሆነ እንዲገለጥልኝ በቃ እኔ ነኝ አምላክ፣ በቃ እኔ ነኝ አምላክሽ ብሎ በምንም ይሁን በቃ ይሆናል አይደል? የሆነ መንፈስ አለ። መንፈስ ደግሞ ይገለጣል። ባይገለጥም ኦኬ ማመኔ ብቻ በቂ ነው። የሆነ አምላክ አለ የፈጠረኝ። ስሙንም ማወቅ አይጠበቅብኝም። ምክንያቱም ይሆናል ለምሳሌ የሆነ መንፈስ መጥቶ ስሜ ከሌ ነው ቢለኝ ላላምን ስለምችል። ግን እኔ ምንድነው አሁን ፋይቴ ምንድነው ብዙ የተጻፉ መጽሐፎች ስለ ልቦለድ ነው የሚመስሉኝ። በቃ መብቴ ነው አለማመን። ግን እኔ ፈጣሪ አለ፣ ሰውን አልጎዳም፣ ሰው በሰውነቱ አከብራለሁ። ሁሉም ሰው እኩል ነው። ሁሉንም የፈጠረ ፈጣሪ አንድ ነው። ግማሹ ጴንጤ፣ ግማሹ ሙስሊም፣ ግማሹ ካቶሊክ ምናምን ሊሆን ይችላል። ያ ልክ እንደ ግሩፕ ነው መስሎ የሚታየኝ። በሆነ ጊዜ ሰዎቹ ይሰባሰባሉ። የሆነ ፈጣሪ ያለ ስሙን እንደዚህ እንበለው፣ ለሰዎች ደግሞ እንደዚህ ብለን መጽሐፍ ጽፈን እናስረዳቸው ይላሉ። ሰዎች አያነቡም፣ ያንን መመሪያ ይከተላሉ። ይሄ እምነት ይሄ ብለን እንሰይመው ምናምን ነገር ይላሉ። ከዛ እኔ ደግሞ ከነሱ ጋር መደመር አልፈልግም። መብቴ ነው የራሴን መመራመር። መብትሽ ስለሆነ መብትሽን ተጠቅመሽ እየተመራመርሽ ነው።
ግን መብትሽ የቱ ጋር ነው የሚቆመው? አምላክ አለ ካልሽ መመለክ አለበት። መመለክ ካለበት ደግሞ ስርዓት አምልኮ የሚባል ነገር አለ። ያ ስርዓት አምልኮ የትኛው ነው የቱ ጋር ነው ያለው ተብሎ ደግሞ መፈተሽ አለበት። አሁን ምንድን ነው ፈጣሪ አሁን ካለሽበት በላይ ለአንቺ ሌላ መገለጥ ሊሰጥሽ አይችልም። ልክ ሊገለጥልኝ ለእኔ መገለጥ አለበት ብለሽ ስታወሪ ልክ እንደ ኢየሱስ ክርስቶስ የሆነ ቦታ ላይ ፀጉሩን እያበጠረ እየፈለግሽ ከሆነ ሊሆን አይችልም። መገለጥ ማለት ፈጣሪ እኔን የፈጠረ አምላክ ነው ሊሆን የሚችለው ብለሽ ማለት ብቻ ነው መገለጥ ማለት። ከዚህ ያለፈ መገለጥ የለም እኮ። ከዚህ ያለፈ መገለጥ የለም። አዳምጪኝ። ከዚህ ያለፈ መገለጥ እየፈለግሽ ከሆነ እንትን ነብይ መሆን አለብኝ እያልሽ ነው። ገባሽ? ተአምርን ማሳየት አለብሽ። ከፈጣሪ ጋር መነጋገር አለብሽ። በመላእክት በኩል ፈጣሪ ጋር መነጋገር አለብሽ። የተለየ ሰው መሆን አለብሽ። ሌላ ነገር ነው። ገባሽ? ለአንቺ ግን እንደተራ ሰው ግን ከዚህ በላይ መገለጥ ያለ አይመስለኝም። ግን አምላክ የሚባል አምልኮ የሚገባውን አምላክ አለ ብለሽ ካመንሽ ግን የአምልኮ ስርዓት ደግሞ የትኛው የአምልኮ ስርዓት ነው? የቱ ጋር ያለው የአምልኮ ስርዓት ነው? እንዴት ያለ የአምልኮ ስርዓት ነው? አምልኮ ምን ማለት ነው? መለኮት የሚባለው ራሱ ፈጣሪ የሚባለው ሃይማኖቶች የሚባሉ ሃይማኖት በጣም ሰፊ ነው። ገባሽ? ዓለም ላይ ያለ ሃይማኖት ሁሉ በአንድ እንትን ውስጥ አስገብተሽ ካየሻቸው በጣም ስህተት ነው። ገባሽ? ሁሉም ትክክል ነው ከተባለ ስህተት ነው። ገብቶሻል? ስህተት ነው። ግን መለኮታዊ እንትን መገለጥ ያለበት እንትን አለ። አሁን ለምሳሌ አሁን በነብያቶች ታምኛለሽ? እኔ በነብያቶች ምናምን ነገር አላምንም። በነብያቶች አታምኚም? በነብያቶች አላምንም። እኔ ውስጥ መንፈስ ቅዱስ አለ፣ በዛ ነው ማምነው። በቃ አንቺ ውስጥ መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ምን ይሰራል አንቺ ውስጥ? መንፈስ ቅዱስ ያለ መንፈስ ቅዱስ መኖር መንቀሳቀስ አልችልም። እሱ ኃይሌ ነው፣ ሁሉ ነገሬ ነው፣ አመልከዋለሁ። አይደለም። አንቺ ውስጥ ያለው መንፈስ ቅዱስ ምንድን ነው? ምን ማለት ነው መንፈስ ቅዱስ ራሱ? መንፈስ ቅዱስ ማለት ህይወት ነው። ህይወት ያቆመኝ እኔ እንደምረዳው ማለት ነው። እንደኔ መረዳት አይደለም። ያለ መንፈስ ቅዱስ አልንቀሳቀስም። መንፈስ ቅዱስ ራሱ ምን ማለት ነው? እኔ የሚመስለኝ እስትንፋሴ ነው። እስትንፋሽ እንጂ መንፈስ ቅዱስ አይደለም። አይገናኝም እኮ እስትንፋስሽ። አይ ያለሱ አልንቀሳቀስም። ታዲያ ራስሽ ነው እያመለክሽ ያለሽው? የፈጠረሽ ራስሽ ነው ማለት ነው። እኔ ማምነው ነፍስ፣ ስጋ፣ መንፈስ አለ ብዬ ነው ማምነው ማለት ነው እኮ። ያ መንፈስ ስጋሽን የሚንቀሳቀስበት ነገር እንጂ እሱ ያ መንፈስ ነው ምንድነው የፈጠረኝ እኔን ብለሽ የምታስቢ ከሆነ ስህተት ነው አይደል? ያ መንፈስ የሰጠሽ አምላክ እንዳለ ታምኛለሽ? አምናለሁ እኮ። ያ አምላክና ያ መንፈስን የሰጠሽ አምላክና መንፈስ ቅዱስ ልዩነታቸው ምንድነው ነው? እኔ እንደኔ ፐርስፔክቲቭ በቃ ራሱ መንፈስ ቅዱስ አምላክ ነው ብዬ ነው ማምነው። አካል የለውም። መንፈስ አምላክ ፈጣሪ ብዬ የምለው አካል አለው ብዬ ይታያል ብዬ አልጠብቅምም። ስለዚህ እስትንፋስሽ አምላክ ነው ፈጣሪ ነው ብለሽ ነው የምታስቢ? መንፈስ ቅዱስ አምላኬ ነው ብዬ ነው ማምነው እኮ። መንፈስ ቅዱስ ማለት እኔ ውስጥ ያለውን ነፍስ አልሽ አይደል? ነፍስ አላልኩም፣ መንፈስ ቅዱስ አልኩት። ምን ማለት ነው? እሺ ትርጉሙ አልገባኝም። መንፈስ ቅዱስ ማለት ምን ማለት ነው? መንፈስ ቅዱስ ማለት እኔ እንደኔ አመለካከት ሁሉን የፈጠረ ሚዛናዊ የሆነ ለዘላለም የሚኖር በጣም የተቀደሰ ቅዱስ የሆነ ሁሉን እኩል በኩል አይን የሚያይ የማይሞት በአንድ ጊዜ ሁሉም ቦታ የሚገኝ ግን ከውጭ አይደለም ጠብቀው እሱ መገኘው በእኔ ልብ ነው። ፈጣሪ ማለት ነው። አዎ አንደበቴ። አዎ አንቺ ልብ ውስጥ ምን ይሰራል ፈጣሪ? መንፈስ ቅዱስ ስለሆነ ነው አይደለም? ምን ይሰራል አንቺ ልብ ውስጥ እንጂ? መኖሪያውን የልብ ነው መሆን ያለበት እንጂ የት ይሰራል ታዲያ? ተፈጠረኝ እኮ ምን ሊሰራ ነው አንቺ ልብ ውስጥ የሚኖረው? ፈጣሪ እኮ ነው እኮ እንዴ ፈጠረኝ። የፈጠረኝ እሱ ነው። እኔ በራሴ ክሬት አልሆንኩም እኮ። የአንቺ ልብ መኖሪያ ነው የሚጠቀመው። የአንቺ ልብ ለሰውነት ደም መርጫ እንጂ የእሱ መኖሪያ አይደለም። ምን ሊሰራ ነው የአንቺ ልብ ውስጥ የሚገባው ፈጣሪ? ምን ያደርጋል? አምላክ መንፈስ ነው። መገኘውን በሰው ልብ ነው እንደኔ ያረዳድ። መንፈስ ነው ሲባል እኮ ከሌላ ነገር እንዳያያዝ እንጂ ምን አገናኘው? ምንድን ነው የምታወሪው? ስጋ የለውም። እኛ ስጋ አለን አይደል? ያለ ስጋ ልንንቀሳቀስ አንችልም። ያ ስጋ ደግሞ ያለ ነፍስ ሊንቀሳቀስ አይችልም። ስለዚህ አምላክ መንፈስ ነው ሲባል ምንድነው ይሄ? ምንድነው የሚባለው?
ስጋ የለውም። በቃ እንደ ሰው አይደለም፣ ደካማ አይደለም፣ አይታይም። ዝም ብለህ እንትን የምታደርገው አይደለም ለማለት እንጂ ፈጣሪ አንቺ ልብ ውስጥ ምን ይሰራል ነው እኔ ጥያቄ። ግን ፈጣሪማ አካል ቢኖረው እኮ ይኸውልህ፣ ፈጣሪ መንፈስ ባይኖር አካል ባይኖረው እኮ እኔ ልብ አይገኝም ነበረ። ፈጣሪ መንፈስ ስለሆነ ረቂቅ ስለሆነ እሱ በፈጠረው ፍጥረት መኖሪያውን በዛ ነው የሚያደርገው። እሺ ስለሞተ ሰው አንቺ እያሰብሽ ከሆነ በቃ ሁሌም እያሰብሽ የምትወጂው በጣም የምታከብሪው ሰው አለ እንበል። ለምሳሌ በጣም የምታፈቅሪው ማለት ነው። ሞተ፣ ከነፈ፣ ሄደ፣ ተጓዘ፣ ሸኘሽው። ከዛ በኋላ መኖሪያው አንቺ ልብ ውስጥ ነው፣ እያሰብሽው ነው ማለት ፈጣሪ የሆነ ማለት ነው። ኖ እንደዛ አይደለም። ያማ ሰው ነው ሃይምሮዬ ያውቀው። እንዴት ሃይምሮዬ ሊቀበለው ይችላል? እንዴት ትዝተው እንጂ እሱ ሃይምሮዬ ላይ ነው እንጂ ልቤ ላይ አይቀመጥም። ትዝተው ነው እንጂ እሱ እንዴት ሲጀመር እሱ ስጋ ለባሽ ነው። ሞት አለፈ፣ አለቀ፣ የሚረሳ ነገር ነው። ገባኝ እኮ ከሞተ በኋላ ነው አምልሽ። ከሞተ በኋላ መኖሪያው እኮ አንቺ ልብ ውስጥ ነው። እኔ ልብ ምን ይሰራል? የሞተ ሰው ትዝ ስለሚለኝ ምን ትዝ ስለሚል ሰው ሁሌ ስለምትወጂው እሱንም የምታስቢው ፈጣሪ አንቺ ልብ ውስጥ ምን ይሰራል? ልብን የሰጠሽ አምላክ መኖሪያው እኔ ልብ ውስጥ ነው ካልሽ ስህተት ነው። እሺ አንተ አስረዳኝ። እንዴት ነው? እኔ እኮ ነው የተረዳኝ። እንዴት ላስረዳሽ? እኔ መንፈስ ቅዱስ የሚባለው ነገር እንዴት እንደሆነ አገብቶኝ አያውቅም ራሱ። ያው የሁላችን አስተሳሰብ አንድ አይደለም። እኔ ጠየቀኝ አንድም አይደለም ግን እኮ የምትከተዩ የገባሽን መሆን አለበት። የገባሽ ደግሞ ለሰዎችን ማስረዳት የማትችይ ከሆነ ገብቶሻል ማለት አይቻልም አይደል? ቢያንስ እንኳን ትንሽ ጫፉ ለሰዎች ማስረዳት የሚችለው ባይዘወይ የተረዳኸውን እነሱ ይረዳሉ ብለህ ጌስ ባረከው ልክ ነው የምታስረዳቸው እንጂ አሁን ለምሳሌ እኔ ያለኝን መረዳት ለሁሉም ሰው እንደዚህ እኮ እንደዚህ ነው ብዬ ማስገደር ነው የሚሆነው። ምክንያቱም የነሱ አስረጅ ሳታስገድጂ አስረጂና አሁን የሆነ ጫፉን አስይዝና ምንም እንትን የሚጨበጥ እኮ ነገር እኮ የለም። ዝም ብለሽ እያወራሽ አሁን ምንድነው መረዳት አለ? እስኪ እኔ እንደምረዳው አድርገሽ አስረጂኝ። አንተ እንደምትረዳው አድርጌ ለምሳሌ ስለ ፈጣሪ ነው እያወራን ያለ ነው። ለምሳሌ አሁን የመጣውበት ያለፈው እምነት ምንድነው? እንትን ስል ከሌላ ስል በሰው እጅ የተቀረጠ ስል ከመርካቶ ወይ ከሆነ ቦታ ይመጣል። ከዛ አቧራው እንደዚህ እርግፍ ይደረጋል ምናምን ነገር ግድግዳ ላይ ይሰቀላል። እንደዛ ሲሰግዱ ነው ያየው ቤተክርስቲያን ምናምን ነገር በዛ አስተሳሰብ ቆየው። ቆየውና ከዛ ደግሞ እንዴት የኔን አምላክ ሰው ስለ እንዴት ሊሰጠኝ ይችላል ምናምን ነገር ደግሞ የሆነ ጊዜ ደግሞ የሆነች ጓደኛ ስጦታ ይዛልኝ መጣች። የማርያምን ስዕል አምላክን ሰው የኔን አምላክ ሰው እንደ ስጦታ መስጠት ይችላል እንዴ ምናምን የሚሉ ነገር ውዝጋቤ እንትን አለብኝ ማለት ነው። ተወዛገብኩኝ። ስለዚህ ይሄ ስዕል የተሳለ በሰው እጅ ነው። ስለዚህ ይሄ ስዕል እኮ ወረቀት ነው። ስለዚህ ሰው ሊሚትድ ነው ምናምን ነገር የሆነ ቦታ አለ። እዛ ስል ስደርስ ብቻ ነው የምሰግደው። እዛ አካባቢ ብቻ ነው የሱ መገኘት ያለው። ከዛ ዞር ስትል የሱ መገኘት የለውም ምናምን የሚል ከዛ አስተሳሰብ ምናምን ነገር መጣው። ከዛ ፈጣሪን ከውጭ የኔን ፈጣሪ ሰው ስሎ ሊሰጠኝ አይችልም። ሰው ቀርጦ ሊችለኝ አይችልም። ፈጣሪ መንፈስ ነው። የሆነ ቦታ እንደ ሰው አይቀመጥም። እንኳን አይደለም በእንጨት በወርቅ የተለበጠ ቤተክርስቲያን ራሱ ሊቀመጥ አይችልም። ስለዚህ ፈጣሪ መንፈስ ነው፣ መገኘውም ልቤ ነው። ስለዚህ እሱን ማዳመጥ አለብኝ። ምን ይሰራል ልብሽ ውስጥ? ፈጣሪ መገኛው ልቤ ውስጥ ነው የሚባለው ይሄ ተረትና ትርክት ነው። የሚገርምሽ ነገር ክርስትናን ተውሽውና ከክርስትና ደግሞ አንድ ነገር መርጠሽ ወጣሽ። መንፈስ ቅዱስ የሚባለው ምን ማለት እንደሆነ እኔ እንኳን ገብቶኝ አያውቅም። ስኖርም ከወጣው በኋላም ገብቶኝ የማያውቀው መንፈስ ቅዱስ የሚባለው ነገር እኔ ገብቶኝ አያውቅም። ኒው ኤጅ ሙቭመንት አይመስለኝም። እንደዛም ቢሆን የተሻለ ነው። በነገራችን ላይ ይሄ ኒው ኤጅ ሙቭመንት የተሻለ ትውልድ ነው። ሌላ ቦታ አሁን ለምሳሌ አሁን ሙስሊም ላይ ስትሄድ ምናምን መንፈስ ቅዱስ የለም። ኦርቶዶክስ ላይ ምናምን ነገር ስትል የመንፈስ ቅዱስ ምልልስ የለም። መንፈሳዊ የመሆኑ ምናምን ነገር ፈጣሪን ማዳመጥ መንፈስ ቅዱስ ውስጥ ያለ ፈጣሪን ላዳምጠው ምናምን ነገር የሚል ነገር የለም። ቆይ አንዴ አሽራፍ ቆይ ቀጥይ። ስለዚህ አንድ እዛ እምነት የማልቆይበት ቤት ወደ ሙስሊም ወደ ኦርቶዶክስ ከዛ የወጣሁበት ዋናው ምክንያት ምንድነው? በመንፈስ ቅዱስ መመላለስ የለም። እኔ ከመንፈስ ቅዱስ የሚለየኝ መች ገባሽና ነው? ሰልመሽ ነበር እንዴ? መስለም አይጠበቅብኝ። ምን ማለት የማልቆይበት እኮ ነው ያልሽው? ኖ ማለቴ ለምሳሌ ኦርቶዶክስ እምነት ላይ መንፈስ ቅዱስ የለም። መንፈስ ቅዱስማ አለ የለም ብለሽ ልትይ አትችይም። ግድ የለሽም አለ። አይ እንደተረዳሽው እኮ አይደለም፣ እንደተረዳሽው ሳይሆን መንፈስ ቅዱስማ አለ። ለምን የለም?
መገኘው የት ነው? እሺ መንፈስ ቅዱስ ታለ መገኘው መንፈስ ቅዱስ የት ነው ሊሆን የሚችለው? ምንድነው ሊሆን የሚችለው ማለት? መንፈስ ቅዱስ አለ አልክ በቤተ እምነቶች ላይ ኦኬ አለ አልካ ምንድነው የሚመስለው? መገኘው ሴት ነው። ምንንም ይሁን እሱ የሚመለከታቸው እነሱ ናቸው። ገባሽ? የለም ብለሽ ማለት አትችይም ስላለ ምን ይመስላል መገኛው የት ነው ከተባለ ግን እነሱ ነው የሚመልሱልሽ። አንቺ ልብ ውስጥ ግን ምን ይሰራል ነው መንፈስ ቅዱስ አንቺ ልብ ውስጥ ምን ይሰራል? ያ መንፈስ ቅዱስ ፈጣሪ ነው ብለሽ የምትይ ከሆነ አንቺ ልብ ውስጥ ምን ይሰራል ፈጣሪ? አንዴ መንፈስ ቅዱስ ራሱ ፈጣሪ ነው ብዬ ነው ማምነው። ፈጣሪ ነው መንፈስ እንዴ ወይ መንፈስ ቅዱስ በይን ወይ ፈጣሪ በይን። ቀድም እኮ መንፈስ ቅዱስ ማለት እኔ ውስጥ ያለውን ነገር ነፍስ ነው መንፈስ ነው ስትይ ነበረ። መንፈስ ነው ቅዱስ ይሆናል መንፈስ። አዎ ስለ ፈጣሪ ነው እያወራሽ ያለሽው አይደል? የፈጠረኝ ፈጣሪ የሚለው ሳይሆን በቃ የፈጠረሽ ከሆነ ፈጣሪ በያ መንፈስ ቅዱስ ምናምን የሚባለውን ትርክት ተይውና ፈጣሪ በይ። ምን አመጣው መንፈስ ቅዱስ የሚል? የፈጠረሽ ማለት ነው። የፈጠረሽ ማለት ነው። አካል አለው አካል አለው አካል የለውም። አካል ማለት አካል ስትይ አካል ማለት ምን ማለት? አካል ምን ማለት ነው? ፊዚካል ታየዋለህ ባይነህ የፈጣሪህን አንተ ታየዋለህ ባይነህ መታየት ካስፈለገ ሊታይ ይችላል። ማስረጃ ሊታይ ምን ማስረጃ? እርግጠኛ ሆነ እኔ እኮ አይታይም ብዬ ምን እርግጠኛ ሆኜ ነው እንትን እምልሽ? መታየት ካስፈለገ ሊታይ ይችላል። መወዛገብ አይደለም። ፈጣሪ መታየት ከፈለገ አካልን ስሚ፣ አካልን የሚሰጥ ፈጣሪ አካል ሊኖረው አይችልም ሊሆን አይችልም ተብሎ አይባልም። አካልን መታይ ካስፈለገ ሊታይ ይችላል። ቀላል እኮ ነው። ሶሪ እኔ ጋር ሃው ቱ ስቶፕ ቢኮዝ ነይ አሎ አም ሂር ፈጣሪ አካል አለ አካል እምልሽ እኔ አካል ፈጣሪ መታየት መገለጥ ከፈለገ ሊገለጥ ይችላል እኮ። እንዴት በምን ከተባለ ግን የኔ አይምሮ የኔ አይምሮ እዛ ጋር አይደርስማ። የኔ አይምሮ እኔ ውስን የሆነ አይምሮዬ ሊሚት ያለው እንትን ነው። ገባሽ? የተሰጠኝ አይምሮዬ ገደብ አለው። እዛ ጋር ሊደርስ አይችልም። ፈጣሪን ሊገለጥ የሚችለው ብዬ የፈጣሪን የመገለጥ እንትኑ አካሉን ልገልጽልሽ አልችልም። አይገለጥም ብለሽ ግን ልትያትችልም አትችይም። ኦኬ ባንተ አስተሳሰብ እንደዛ ከሆነ በእኔም አስተሳሰብ እኔም ሊሚት ነኝ። ኦፍ ኮርስ እኔም ሊሚት ነኝ እኮ በቃ አይ ሊሚት ከሆነ እንትን ገደብ ካለው አይምሮሽ እኮ ፈጣሪ እንዴት ሊገለጥ ይችላል ብለሽ ማሰብ የለብሽማ። ሲገለጥ ምን አይነት አካል ሊኖረው ይችላል ብለሽ ቁጭ ብለሽ እያሰብሽ ከሆነ አይምሮሽ ውስጥ የሚመጣው ጸጉሩ አፍሮ የሆነ ወይም ጸጉሩን የሚያበጥር ሰው ነው የሚመጣው አንቺ አይምሮ ውስጥ፣ ወይም ክንፍ ያለው ምናምን ነገር ነው የሚመጣው አይምሮሽን። የሰው ልጅ አይምሮ ከዚያ አያልፍም። እንደዛ ባምንማ ማለት ነው። እንደዛ ባምንማ በባይብል አምን ነበረ፣ በስላቶች አምን ነበረ። እንደዛ እኮ እሱ ስለማታምኝ እኮ ነው እዛ ጋር ያልሄድሽው እኮ ያልተቀበልሽው እኮ። አይምሮሽን ስታስቢው የፈጣሪ መገለጥ ምን ሊመስል ይችላል አልሽና ክንፍ ያለው ምናምን በቃ እንደዚህ የሚያበራ በቃ ጸጉሩ የሚያምር ምናምን ነገር አይምሮሽን እንትን አለብሽ። ገብቶሻል? ከዛ ከበደሽ መቀበሉ። ከዛ እንደዛ የሚባል ነገር ያልሽ የለም አልሽ። እኔ ግን ፈጣሪ መገለጥ ከፈለገ ሊገለጥ ይችላል። እንዴት በምን ሊገለጥ ይችላል ምን ሊመስል ይችላል የሚለው ግን የኔ አይምሮ እንትን ሊያደርገው አይችልም። ሊገምተው አይችልም ማለት ነው። አይችልም። በትክክል እኔም እንደዛ ነው ማምነው። ሊገምተው አይችልም። አይምሮ በላይ ነው እኮ እንደዛ ካመንሽ እኮ በቃ እኔ ጋር ነው እንትን ማለት ያለብሽ። ታዲያ ዝም ብለሽ ይሄ የውድቅ ፍልስፍና ሳይሆን መከተል ያለብሽ ፈጣሪ መኖሪያውን ልብ ውስጥ ነው፣ እኔ ልብ ውስጥ ይኖራል ምናምን። ይሄማ ምን ልዩነት አለው? በቃ ኢየሱስ ክርስቶስ ሆና በክርስትና ያለው ፈጣሪ ማህፀን ውስጥ ኖረ፣ አንቺ ጋር ያለው ፈጣሪ ደግሞ አንቺ ልብ ውስጥ ኖረ። ምን ማለት ነው? እስቲ አንተን አስረዳኝ። ማለት እንደኔ ነው መሆን ያለብሽ ስትለኝ ስለራስህ እኮ አላወኩም። አንተ አሁን ፈጣሪ እስለም ያለው ብለህ ነው የምታምነው። እኔ እንደዛ ብዬ ታመንኩ፣ አንተ እንደዛ ብለህ አታምነው ማለት ነው። መኖሪያው አይደለም ማን ውስጥ እኮ የት ነው የሚኖረው? ሰማይ እንዴ? በሚኖርበት ይኖራል ፈጣሪ። መኖሪያውን አታውቅም እንዴ? እኔ ምን አሳወቀኝ? እኔ እንዴ ወይ ሰማይ ባለ ወይ ምድር ወይ ለምን እንደዛ ላለው እኔ አንቺ ልብ ውስጥ ምን ይሰራል እኮ ነው የምለው። ይሄ እኮ ከሆነ ሐሳብ ማለት እኮ ነው። አንቺ ልብ ውስጥ ከሆነ መኖሪያው ከአንቺ ልብ ውጭ ፈጣሪ ከሌለ እኮ ሐሳብ ነው ማለት ነው። ፈጣሪ ማለት ሐሳብ፣ ይሄ ኢማጂን የምታደርገው እንትን የለም እሱ ማለት እንጂ
ፈጣሪ የለም እያልሽ ነው በተዘዋዋሪ መንገድ። በነገርሽ ላይ አንቺ ልብ ውስጥ፣ አንቺ ሐሳብ ውስጥ፣ አንቺ አይምሮ ውስጥ ያለ ፈጣሪ መኖሪያው አንቺ አይምሮ ውስጥ፣ አንቺ ልብ ውስጥ ከሆነ ፈጣሪ የለም ማለት ነው። ይሄ የአንቺ አመለካከት ነው፣ የአንቺ ሐሳብ ነው። ገባሽ? የኔ ፈጣሪ ሐሳብ አይደለም። አይ አሁን ለምሳሌ አንተ አሁን ፈጣሪ ያለ ብለህ ታምናለህ? አዎ ፈጣሪ ያለ ብለህ ታምናለህ፣ ግን መኖሪያውን አታውቅም፣ የት እንዳለ አታውቅም። ነገርኩሽ እኮ የኔ አይምሮ የሚደርስበትን እኔ ነግሬሻለሁ። አይምሮአችን የሰው ልጅ አይምሮ ገደብ አለው፣ ውስን ነው፣ እውቀቱ ውስን ነው። ፈጣሪ መኖሪያው እኔ ልብ ውስጥ ነው ካልኩ ፈጣሪ የለም እያልኩ ነው። ምክንያቱም እኔ ልብ ውስጥ ያለው የኔ ሐሳብ ነው። ለፈጣሪ የሰጠሁትን ቦታ፣ ለፈጣሪ የሰጠሁትን ክብር፣ ለፈጣሪ የሰጠሁትን እንትን ነው እየተናገርኩ ያለሁት እንጂ ፈጣሪን የልብ ውስጥ ምን ይሰራል? ፈጣሪ የራሱ የሆነ ማስቀመጫ አለው። ማስቀመጫ አለው ሳይሆን መቀመጫ አለው ነው። መቀመጫ አለው። ኦኬ መቀመጫ አለው። ኦኬ እና ላስረዳ ማለት ነው። የሰው ልጅ በመንፈስ ቅዱስ ታምናለህ? መንፈስ ሰው ልብ ውስጥ መንፈስ አለ ብለህ ታምናለህ? የምን መንፈስ ነው? የምንም የምንም ስጋና ነፍስ መንፈስ አለ ብለህ ታምናለህ? ምን ማለት ነው መንፈስ ማለት? ኦ ማን ኢትስ ክሊር ጀስት መንፈስ ምን ማለት ነው? እኔ ምን ማለት ነው? ስለ መንፈስ ቅዱስ ምንድነው ክሊር? አላውቅም። ምን ማለት ነው መንፈስ ቅዱስ ማለት? ኦኬ ያንተ ሰውነት ከምንና ከምን የተገነባው? አንተ የኔ ሰውነት ከብዙ ነገር ነው የተገነባው። ከስጋ ከደም ከብዙ ነገር። ተረጋጋማ። ቆይ አንዴ ታወራለህ። እሺ ኦኬ። አሁን እዚህ ጋር እኮ ማለት ነው አሁን እዚህ ጋር የመቸናነፍ ምናምን ነገር ሳይሆን እኔ ገባው። የመሸናነፍ አይደለም። ምክንያቱም አንቺ ውስጥ ፈጣሪ ብለሽ እየተከተልሽ ያለሽ አመለካከትሽን ነው። ፈጣሪ ብለሽ ፈጣሪን ጭምቅ አድርገሽ ፈጣሪ ወደ አንቺ ልብ ውስጥ ነው የከተትሽው። አንቺ ልብ ውስጥ ያለው የአንቺ ሐሳብ ነው፣ የአንቺ ፍላጎት፣ የአንቺ ምኞት ነው፣ የአንቺ መልካም ፍቃድ ነው። አንቺ ልብ ውስጥ ያለው ልብ ውስጥ ምን ይሰራል? በልቤ ነው እንደማስበው ነው በጭንቅላቴ ነው እንጂ ፍላጎትሽ በቃ አይምሮሽን የሚያስበው ነው ልብሽ ውስጥ ያለው። ልብሽ ምንድነው የሚጠቅምሽ ታዲያ? ልቤ እኮ የመንፈስ ቅዱስ ማደሪያ ነው። ምን ማለት ነው የመንፈስ ቅዱስ ማደሪያ ማለት? ምን ማለት ነው የመንፈስ ቅዱስ ማደሪያ? አንቺ ልብ ውስጥ ምን ይሰራል መንፈስ ቅዱስ? አይ ወንድም አንድ ጠይቅ። እኔ ግልጽ አይደለም። አንቺ ስትከንፊ ምን ይሆናል ማለት ነው? አንቺ ልብ ውስጥ ማደሪያ ያደረገው መንፈስ ቅዱስ ስትሞቺ ምን ይሆናል ማለት ነው? አብረሽ ይሞታል ወይ ሌላ ሰው ይፈልጋል? ቆይ ግደል እኮ ምን ይሆናል? ያስገቡኝና ዘላለማዊ ነው። ስጋዬ ይሞታል እኮ ነገርኩሽ እኮ ልብሽን አንቺ ስትሞቺ ምን ይሆናል እኮ ነው። ወዴት ይሄዳል መንፈስ ቅዱስ? ወደ ቦታው ነው። ወደ የትኛው ቦታው? ቦታ የለውም እሱ። ቦታ የለውም እሱ ማለት መንፈስ ነው። እንዴት አንታው መንፈስ ይጨብጣል እንዴ? ንፋስ ማለት እኮ ቦታ ከሌለው ቦታ እኮ አበጀሽለት እኮ። የኔ ልብ ነው ቦታው ስትይ ነበር እኮ ቅድም እኮ። እኔ ወደ ምድር ስመጣ ፈጣሪ የፈጠረኝ አምላክ ከምድር አፈር አበጀኝ አይደለ? እንደኔ ያረዳል። I'm not saying I'm perfect. listen እኔ እኮ ፐርፌክት ነኝ ያልኩ አይደለም፣ ግን የኔን መረዳት ነው ሼር እያደረኩ ያለሁት። እንደኔ ያረዳል ማለት ነው። ከመንፈስ ቅዱስ ጋር ያለኝ ግንኙነት እኔ ከምድር አፈር የተሰራው ነኝ፣ ከጭቃ ነኝ። ስሞትም እበሰብሳለሁ አይደለ? ስለዚህ ከጭቃ ከየት ነው ያመጣሽው ማስረጃ? ከየት አመጣሽው ማስረጃ? ይሄ እኮ ማስረጃ ለሚሆነው ማለት ስንሞት አፈር እንደምንሆነው አንድ ሰው አይደለም። ይሄ ሃይማኖታዊ መጽሐፍትን እንትን ተጠቅመሽ እያወራሽ ከዛ በኋላ ደግሞ የራስሽን በመሃል አስገብተሽ የምትይ ከሆነ በጣም ከባድ ነው። አይቻልም። ኮት አላረኩም። መጽሐፍ ቅዱስ ኮት አድርገሻል። ከየት አመጣሽው? ፈጣሪ ካፈራ በጀኝ ከፈጣሪ እንደዚህ ያደረግ ሃይማኖቶች ፍልስፍና ነው፣ የሰዎች አመለካከት ነው ስትይ ቆይተሽ ሃይማኖትን የሚያወራውን እንትን ማስረጃ ተጠቅመሽ ስታወሪ ደግሞ በጣም ከባድ ነው። ይሄማ አይቻልም። ከሃይማኖቶች ውጪ የሆነ የሰው ልጅ አፈጣጠር የሚናገር ሌላ መጽሐፍ አለሽ? ከሃይማኖቶች ውጪ የሆነ ኖ ሊሰን ቆይ፣ እኔ መጽሐፍ ቅዱስ ኮት አላደረኩም። ወይ ባይብል ወይ ደግሞ ቁርአን እንደዚህ ይላል እንደዚህ ይላል ብዬ ኮት አላደረኩም። ኢቭን ማንኛውም ሰው ከየት ተፈጠረ? ምክንያቱም አሁን ለምሳሌ አሁን አንተ ተወለድክ አይደለ? ከየት እንደተፈጠርክ ምንም የምታውቀው ነገር የለም። ግን አዘ ኢንድ ኦፍ ዘ ዴይ when you die ስትሞት ምን ታውቃለህ? ወደ አፈር ትሄዳለህ ወይ ደግሞ አንተ አልሞትኩም። ምን አገባኝ እኔ ስለሞት። እኔ ስለመፈጠር አንቺ እንዴት ነው ያወቅሽው የሰው ልጅ ከአፈር እንደተፈጠረ? የሆነ ሰው ሲሞታ አይታጣቅም እንደ በቃ አፈር ሆነ። ኧረ ተይው፣ ወደ እሱን ተይው በእናትሽ። ኧረ ተይው በእናትሽ ተይው። ወደ አፈር ይሄዳል ትላለች እንዴ? እንደዛ የሚባል ነገር የለም። ሁሉም ወደ አፈር ነው የሚሄደው እኮ እንዴ። አህያም ሲሞት ወደ አፈር ነው የሚሄደው። እሱ ተይው፣ ግድ የለሽም። አፈር ስለሆነ ነው። አፈርማ አፈር ነው።
አህያም ካፈር ነው የተፈጠረው? አንድ ጊዜ ቀጥል። እሺ እስክትመለስ። ሰላም ተአምረ ማርያም ነው ማእምረ ቤተ ማርያም ነው? ትንሽ ለመሳቅ ሞከርኩ፣ ግን ያው እቺም እንግዲህ አሁን በርዶልኛል። በየትኛው ጥርስ ነው? በጣም ደስ ይላል። መጀመሪያ እንዴት ነው እግዚአብሔር መኖሩን ታውቃለህ አንተ? ወይኔ ማለት ስልክ ተደውሎልብኝ ነበር። ጨረስ ለዚህ መነሻ ሊሆነን ያ ስለሆነ ማለት ወደዛ ለመሄድ ግዴታ እናወራለን። ሐረጌ አንዴ ሐረግ እግዚአብሔር ነው ያልከው? እግዚአብሔር መኖሩን ታውቃለህ? እዚህ ገስት ላይ እንኳን አለ። ቆይ አትቀልድ። ቆይ አልቀለድኩም። ሃይማኖተኛ ነህ አንተ? እንዴ ታዲያ ኢትዮጵያ ውስጥ እየኖርኩ እንዲሁም አልቀመጥም ማለት እንዲሁ አልቀመጥም ማለት አልገባኝም። ኢትዮጵያ ውስጥ ሃይማኖት የሌለው እኔ እስካሁን ብዙም ሰምቼም አላውቅም። ብዙ ነፍ ነው ያለው። ስግድ የለም አንተ ስለማታውቀው ነው። ግን ሃይማኖት ምን ማለት ነው? አይ ማለት እግዚአብሔር መኖሩን እንግዲህ በሙስሊምም በፕሮቴስታንትም በኦርቶዶክስም ያውቃሉ አብዛኛው ብዬ ነው። ምን ማለት ነው እግዚአብሔር ራሱ? ይሄው አሁን ደህና መጣህልኝ። አሁን ስለዚህ መኖሩን አላውቅም እያልከኝ ነው? አላልኩም። ለምንድን ነው የራስህን እንትን የምታስቀምጠው? እግዚአብሔር ማለት ምን ማለት ነው ብዬ ስልህ አለመኖሩን ምንድን ነው የምታወራው? እግዚአብሔር ማለት ፈጣሪ ማለት ነው። እኛን የፈጠረ ማስረጃ። እግዚአብሔር ማለት ፈጣሪ ማለት ነው? አዎ። የቱ ጋር ነው ያለው? ሌባ የሚባል ሰው ሌባ የሚል ቃል ለማን ነው የምትጠቀመው? መጽሐፍ ቅዱስ ታምናለህ? ቆይ ወንድሜ፣ ሌባ የሚል ቃል ለማን ነው የምትጠቀመው? ለሰረቀው ነው። ለሰረቀ። ቴንኪው። እግዚአብሔር ማለት ፈጣሪ ማለት ነው? አዎ። ማስረጃ። መጽሐፍ ቅዱስ ታምናለህ? አውጣልኝ። ግድ የለህም። ኦሪት ዘፍጥረት እሺ ምዕራፍ 1 እሺ ምዕራፍ 1 እሺ እዚያ ላይ ማስረጃ ያው ሙሉ አንብበው ማስረጃ ነው እሱ ለራሱ። እዛ ጋር ምንድነው የሚለው? ላንብብልህ በሙሉ አውጥቼ? ለምን ታነብልኛለህ? ምን ይላል? የመጀመሪያ እንትኑ እንትና ነካ አድርገው አይደለ? በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። እሺ እኔ ምንድነው ያልኩህ? እኔ ምንድነው ያልኩህ? ምን አልኩህ? እኔ እግዚአብሔር ጌታ ለመሆኑ ወይም ፈጣሪ ለመሆኑ ምን ማስረጃ አለህ አልኩህ? አይ አላልኩም። እግዚአብሔር የሚለውን ቃል ፈጣሪ ማለት ነው ወይ ነው ትርጉሙ? ትርጉሙ ቃሉ ምን ማለት ነው ነው? ማስረጃ። ቋንቋው ግዕዝ ነው። ግዕዝ ነው። እሺ እሺ ምን ማለት ጌታ ማለት ነው። ኢየሱስ የምንለው ነው። እሺ አብ ማለት እግዚአብሔር አብ የምንለው ነው። አብ ከየት አመጣው? አላህ ያድልህ ነው። እኔም ፈታልሃለሁ፣ ችግር የለውም። ሄር የሚለው መንፈስ ቅዱስ ነው። እግዚአብሔር ማለት ኧረ ወይኔ ስላሴዎች ማለት ነው። ሲቀጥል በአንድነቱ አንድነቱን የምንገልጽበት። ቆይ ወንድሜ ቆይ ተረጋጋ። ጌታ ነው አልክ። ማስረጃ የሌለው ነገር አለ እንዴ? ምን ማስረጃ አለ? ምንም እየነገርኩህ እኮ ነው። አሁን እያመንክም አይደለም ሲጀመር እኮ ስነግርህ ራሱ እኮ ኧረ ወንድሜ ምን ማስረጃ አለ? ግድ የለም። ምን ማስረጃ አለ? ቼር ማለት ነው። ቼር ማለት ደግሞ መንፈስ ቅዱስ ማለት ነው። እየነገርኩህ እኮ ቼር ማለት እኔ ምንድን ነው የማደርገው? እነዚህ ሰዎች በእናታችሁ ከእነዚህ ሰዎች ጋር እንዴት ልግባባ? ከእነዚህ ሰዎች እኔ በእውነት እንዴት ልግባባ? እስኪ እኔ በቃ ይጨንቀኛል። ከእነዚህ ሰዎች አትበል እንጂ ከእናንተ እንዴት እንግባባ ነው ማለት ያለብን እኮ እኛ። ከአንተ ስላለህ እንደ አንተ ኧረ ተረጋጋ። እኔ እግዚአብሔር ቆራቢ ከሆኑ ከኢትዮጵያ ከቅድስት ሀገር ወጥተህ እንዴት እግዚአብሔር የለም ትላለህ? አይከብድም? ኢትዮጵያ ቅድስት ሀገር አይደለችም። በመጀመሪያ አትሳሳት። ቅድስት ሀገር ነች። ስንቱን የወለደች ስንቱ ተከብራ ታፍራ። እስኪ እንትን በልልኝ አቡን ግድ የለም አቡነ ዘበሰማያት በልልኝ እስኪ በግዕዝ አባቶቻችን በስላሴ ወንድሜ ቶ ግድ የለም አቡነ ዘበሰማያት በልልኝ እስኪ በግዕዝ ተወሱን እባክህ። ደግሞ አንተ አቡነ ዘበሰማያት እችላለሁ ብለሃል። አረብኛ ኧረ በግዕዝ በለው ግድ የለም። እሱን ተው እባክህ አንተ። አሁን ዝም ብለህ ለምን ትጠይቀኛለህ? ኧረ በልልኝ ግድ የለም በግዕዝ በለው እስኪ። ምንድን ነህ አንተ? እሺ ቆይ እንግባባና ልልህ እችላለሁ። እኔ በዜማ ምን እልሃለሁ አይደለም እንኳን በዚህ በቃ በልልኝ። መልካም በልልኝ እስኪ። ትሰማኛለህ? እኔ እየሰማሁ ነው። ቀጥል ብያለሁ። እሺ
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ አንተ አታውቀውም እኔ እልልሃለሁ አውቀዋለሁ ሂድ ቀጥል ግድ የለም ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ችግር አለ ብለህ ነው? ቀጥል በስ አብይ አህመድ ሄደህ ጠይቅ እንጂ አንተ። እኛማ አብይ እያስተማርነው አህመድ ነው። ነው። እግዚአብሔር አብይ አህመድ ነው። ፑቲን ነው። እነ ትራምፕ ናቸው። እግዚአብሔር ማለት ገብቷል። አንተ እንደሞጣ ነህ መሰለኝ። እንደሞጣ ተሆነ በሌላው ደግሞ ነው። ሌላው አመለካከቱ አሁን እግዚአብሔር የሰው ልጆችን ሲፈጥር ምን አደረገ? ለመጽሐፍ ቅዱስ ከስንፋስ ወፍ አለበት አይደል? እግዚአብሔርም ለሰው ልጆች እንትን ሲባል ከሰው ልጅ ተወለደ አይደል? ከልጅ ልጅ ተወልጄ አድንሃለሁ እንዳለው ከድንግል ማርያም ሲወለድ ምን አደረገ? ስጋ ለበሰ አይደል? ቃል ስጋ ሆነ ይላል። አዎ ስጋ ለበሰ አይደል? የሰው ልጅ በስትንፋስ እግዚአብሔር ነው። እግዚአብሔር ደግሞ በስጋ ሰው ነው። ስለዚህ የሰው ልጅ ራሱ እግዚአብሔር ነው። እኔም እግዚአብሔር ነኝ። አርአያ ነው እንጂ ሰው እግዚአብሔር አይደለም። ተው በእግዚአብሔር አርአያ ተፈጠረ እንጂ በሰው ክርስቶስ ሰውን መስሎ መጣ እንጂ። ምክንያቱም ሰውን እንደ አርአያችን እንደ አምሳሌያችን እንፍጠር ነው ያለው መጀመሪያ ላይ። ኋላ ላይ ደግሞ አዳምን መስሎ ነው የመጣው እንጂ አታዘበራል። ዊኪፔዲያ ምን ብሎ እንደተረጎመልህ ይኸው። እግዚአብሔር የግዕዝ ቋንቋ ቃል ሲሆን ትርጓሜው እግዚአ ማለት ገዢ ወይም ማን ነው ያለው ማስረጃ ምንድነው? ጌታ ሲሆን አለ። ብሔር ማለት ደግሞ አገር ማለት ነው አለ። ገብቷል? ትክክለኛ ትርጉሙ ይሄ ነው። ብሔር ማለት ራሱን ችሎ አዎ፣ ይሄን ልትነግረኝ አትችልም። ግን እግዚአብሔር ሲል አንድና ሶስትነቱን ራሱ የብሔር ለምን ተባለ መሰለ? እኔ ላስይዘ ግድ የለህም። ችግሩ እኮ እንትን ስለምታደርግ እኮ ነው። ከፈረንጅ ጋር ነው የተጣበቅከው አንተ። ኢዛናና ሳይዛና አብርሃም አጽባህን ታውቃቸዋለህ አይደል? ፈረንጅ አላውቅም። አንተ አሁን እኔ አሁን አነጋገር የራሱ ያስታውቅ። ፈረንጅ አሁን አይደለም የተሸከምከው ነው ፈረንጅ። አብርሃም አጽባህ ታውቃለህ? በታሪክ አውቃቸዋለሁ። ምንድነው በታሪክ ማለት? እንደ ኦርቶዶክስ አታውቃቸውም? አብርሃም አጽባህ በኢትዮጵያ ታሪክ በስብከተ ወንጌል ወይም ያስተምሩ በዛ ተመረናል። ስለተነሱ ስለ አብርሃም አጽባህ አስተዳዳሪ እንደሆኑ የኢትዮጵያን መሪ እንደሆኑ አውቃለሁ። ክርስትና የሚያስፋፉት እኮ እነሱ ናቸው እኮ። አሁን እነሱ መጀመሪያ መሰረታቸው የት ነበረ መሰለ? አክሱም ነበረ መሰረታቸውና አምላክ ያመልኩ ነበረ። እነሱ አምላክ ያመልኩ ነበረ ብዬ ስልህ ጣዖት ያመልኩ ነበረ ክርስትና ከመግባቱ በፊት። ገብቷል? አዎ። ከዛ ክርስትና ሲገባ ወደ ኢትዮጵያ ወደ ትግራይ አክሱም ሲገባ ክርስትና ተቀበሉና እነሱ አባ ሰላማ የሚባሉ ሰው ወደ ግብጽ ሄደው ተምረው እንዲጠመቁ አደረጓቸው። ከዛ አብርሃ አጽባህ ተባሉ። ከዛ አንዱ አክሱም ያስተዳድር ነበረ፣ አንዱም ወደ ሸዋ ዘልቁ ሲያስተዳድሩ ነበረ። በዛ ነው ክርስትና ያስፋፉት እነሱ። ገብቷል? እነዚህ ሰዎች ሲያመልኩት የነበረ ሲናገሩት የነበረ ቋንቋቸው መግባቢያቸው ግዕዝ ነው። ሲያመልኩት የነበረ ጣዖት እግዚአብሔር ይባል ነበረ። ለምን ከተባለ የነሱ ሀገር ገዢ ማለት ነው። ገብቷል? የነሱ ሀገር አምላክ ማለት ነው። የነሱ ሀገር ገዢ ማለት ነው። አዳምጠን ግድ የለም ማንንም መጠየቅ ትችል ግድ የለህም፣ ይጠቅምሃል። ማንንም ሰው መቀበል እኮ ግዴታ አይደለም።
እኔ የማወራው ግን እንትን ተረት አይደለም። ሂደህ መጠየቅ ትችላለህ። ከዛ ክርስትና ሲገባ ምን ያደረጉ መሰለ? አሁን መጽሐፍ ቅዱስ ሲጻፍ ከግዕዝ በፊት በነበሩ ቋንቋዎች ሲጻፍ እኮ እግዚአብሔር ተብሎ አይደለም የተጻፈው። ይሄን ታውቃለህ አይደል? እሱ እግዚአብሔር ማለት ግዕዝ ነው። ኢየሱስ እያለ ወንድሜ እኮ ሌላው ሲተረጎም እኮ ራሱን ችሎ አዳምጠኝ። ሌላው ሲተረጎም ምን አደረገው? እግዚአብሔር የምትለዋ ቃል ግን ኢትዮጵያዊ አደረጉት። ገብቷል? አሁን ያህዌ ኤሎሄ ምናምን የሚባሉ ኢላሃ የሚባል ከግዕዝ በፊት ምንድነው የተጠቀሙበት የነበረ የአምላክ ስም አልተጠቀሙም፣ አልተተረጎመም ነው እንጂ አሁን ግዕዝ ያንተ ነው የሚረባው። ታዲያ አይደለም መጽሐፍ ቅዱስ እኮ አታውቀውም ወንድሜ። አንተ አሁን እንዴት ነው የማላውቀው? እየነገርኩህ አይደለም። አታውቀውም ወንድሜ፣ አታውቀውም። እግዚአብሔር መኖሩን በምን ታውቃለህ አንተ? ግድ የለም የኔ መኖር የእግዚአብሔር መኖሩ እግዚአብሔር የሚለው ትርጉሙ ትክክል አይደለም ብያለሁ። ምክንያቱም እግዚአብሔር እኔ ነኝ። እሱ ታስተካክለዋለህ፣ ችግር የለውም። በምን ታውቃለህ መኖሩን? እሺ በእኔ ፈጣሪ ማለትህ ነው። ፈጣሪ መኖሩን በምን ታውቃለህ? በእኔ መኖር ነው። በእኔ መኖር። ኧረ ተው ተው ተው፣ በአንተ መኖር ነው የምታውቀው? አዎ በቂ ነው። ሌላ ምንም ነገር አያስፈልግም። ለማንኛውም እግዚአብሔር መኖሩን ፕሮፋይሏን በፍጥረታት መኖር እንዲሁም እኮ ነው ፍጥረት እኮ ነው ስርዓት መመራታቸውን ነው ማወቅ ያለበት። እግዚአብሔር መኖሩን በዚህ ይችላል። እኔ ፍጥረት ነኝ ወንድሜ። ስለዚህ ምንድነው የምታደርገው? ሌላው ተወውና ፕሮፋይሏን ቀይራት። ዝም ብለህ ፈጣሪን ዝም ብለህ ለጫማ ነገር ራሱ ቀጣይ ለጫማ ስለደው በደም ለፈረንጅ ነው እያፈነደድክ ያለው። ለፈረንጅ ለስዕል ጣውት እኮ ነው። ተላላኪ ነህ። የግብጽ የአረብ ነህ። ይገባና የግብጽ ይላል እንዴ ወንድሜ? ኦርቶዶክስ እኮ የመጣው የገባው እኮ ከግብጽ እኮ ነው። ምንድነው የምታወራው? አረብ ከየት ነው የመጣው? አረብ ከየት ይመጣል? ወዴት እዙ ነው የበቀለው? ወዴት ነው የሚመጣው? የሉተር ጫማ ጣቢ ነው። ሉተር እንትንም ቢሆን አትሳሳት። ና እንዳትሳደብ፣ አያገባህም። እንደዛ እንዳትል። ክርስትና የገባው ብዬ ስለ ከግብጽ ነው። ገብቷል? ግን አንተ ግን ግብጽንም ክደህ የሚገርምህ ነገር ከግብጽ አልገባም። ከግብጽ ነው የገባው። እንደውም ክርስትና የተቀፈደደችው የታሰረችው ምንድነው ከእስራኤል የሚገባው በጃንደረባው አማካኝነት ገባ እንጂ ከግብጽ ገባ የሚል የለም። አንጣልኝ መረጃን ተምረው እንዲጠመቁ አደረጓቸውን እና አብርሃው አጽብሃ ብዬ ስነግርህ እኮ እዛ ጋር ስላለ እኮ ነው። አንተ ምንድነው የምታወራው? መጀመሪያ ፕሮፋይልህን ቀይር። ና ከግብጽ ነው ኦርቶዶክስ የመጣው የሚለው ወደ አንተ ምንም አትጠቅመኝም። እኔ ከገባው ሰው ጋር ነው የማወራው። ሐረግዬ እያለች አንተ እዚህ ጋር ታደነቁረኛለህ እንዴ? ነጭ አምላኪ ይታባቱ። እኔ ፈረንጅ ታመልካለህ እንዴ? ስዕል ደግሞ ይሄ ነው እኔ የማሳያቸው። አሁን ለዚህ ይሄ ስዕል ምንድነው ተባለ? ቆይ አንዴ ታባቱ አንብቡ በሞቴ እስኪ ያሲ አንብበው እስኪ። ዳግመኛም ከዕለታት አንድ ቀን እንደ ልማዱ ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ሄደ፣ አንቀፋትም፣ በሃይማኖትም የስዕሏ ጡቶች ጠባ። ከጡቶቿም ጣዕም ድንቅ የሆነ ወተት ፈሰሰለት። አጠገበችውም፣ አረካችውም። ያን ጊዜ በመንፈስ ቅዱስ ደስ ተሰኘ እያለ ያወራል። ይሄ ስለዚህ ስዕል እኮ ነው። ይሄ ስዕል ተግባራዊ ለማድረግ የተጻፈ ትርክት ነው። ይሄ ስዕል ተአምር ይሰራል እንዲባል እኮ ነው። አንድ ሰው ደግሞ ተአምረ የቱ ጋር ነው ያለው? እሙሙ ሳመና ስዕሏ ተናገረች። ፕሮፋይል ያደረጋት እኮ ነው። ምን ብላ አፈወርቅ አለችው ሰውየው ማለት ነው። እሙሙ ስለገለጨጨ ስለሳመ። ይሄ ነው። ይሄን ተሸክመህ መምጣት የለብህም እኔ ጋር። ሐረግዬ እንዴት ነሽ? ቀባጣሪ በእናትሽ አንድ ቆንዳላ አሮጊት እኮ በመሀል ገብቶ እኮ ነው ባይዘወይ እነዚህን ሰዎች ለማስረዳት በጣም ይከብዳል። ምክንያቱም በእውነት በጣም ከባድ። ትክክል። አሁን እየተግባባን ነው እኔና አንቺ? አልተግባባንም። እሺ ምናልባት እንዳንተ አይነት ካለው ሰው ጋር ልግባባ እችላለሁ፣ ግን ከስዕል አምላኪ ጋር መቼም አልግባባ። ሶሪ እኔ አፈር ልሁንልሽ። ትክክል። እኔ እና አንቺ ችግር የለብንም፣ እንግባባለን። ቀላል ቅርብ ነን። ምንም የአመለካከት እንጂ ብዙም ልዩነት የለንም። ገባሽ? ባይዘወይ
ስዕል ማምለካቸው ብቻ ሳይሆን እኔም በዛ ህይወት አልፌ ስለመጣው መመራመር አይወዱም፣ መጠራጠር አይወዱም፣ መጠየቅ አይወዱም። ወደ ስድቡ ነው ከተሸነፉ ወደ ስድቡ ነው የሚያደርጉት። ያ ነው የሚያናድድ። አለማወቅ እኮ የተሰውኬ አለማወቅ የተሰውኬ ለማወቅ አይጥሩም። የሆነ መሳደብ ምናምን የተሸናፊነት ስሜት ይሰማቸዋል። አሁን ከነዚህ ጋር እንዴት አድርገ ለማወቅ ምናምን ነገር የማይጥሩ ሰው፣ ለመጠየቅ ለመመርመር የማይጠይቁ ሰው ያንንም በቃ እነሱ ምንድነው ፈጣሪያቸው የሚፈልጉት ከሰው ነው የሚፈልጉት። ቄሶች ያሏቸው ብቻ ነው የሚሰሙ። እነሱ ካሉት ንቅንቅ አይሉም። ያ ማለት እነሱን ነው የሚያመልኩ በተዘዋዋሪ እነሱ ነው። ስለዚህ እነዚህን ማስረዳት ደግሞ በጣም ይከብዳል። ትክክል። ሀረግዬ ምን መሰለሽ፣ ሀረግ አለሽ። አሁን አዲሱ ትውልድ ሙቭመንት ምናምን እንትን እያሉ ነበረ ከታችና አይደለችም እያልኩ ነበረ። ብትሆኚም ለእኔ ችግር የለብኝም። የሰው ልጅ እኔ የሚያስጠላኝ ምንድን ነው በተገኘ ነገር ሁሉ አቋምን የሚቀይር ሰው እንጂ ሰው አቋም መቀየር አለበት። ያነበበውን ሁሉ አቋምን የሚያስቀይርበት ከሆነ ከባድ ነገር ነው። የሰማውን ሁሉ የሚተገብር ከሆነም ከባድ ችግር ነው። አንድ ሰው ውስጡን የሚረጋበት ነገር አግኝቶ አቋም መቀየር ግን መልካም ነገር ነው። አይቶ በተለይ አንቺ ደግሞ ጥሩ ደረጃ ላይ ነው የደረስሽው። ምክንያቱም አመጣጥሽን ሳይሆን ምንድነው ስዕል ከማምለክ ለሰው ከማፈንደድ ከማጎብደድ ወጥተሽ የሆነ ቦታ ላይ ቆምሽ። እዛ ጋር ደግሞ እንዴት ነው የሚለው ግራ ቀኝ ብለሽ ደግሞ ብዙ ነገር ታያለሽ። ገባሽ? አሁን እኔና አንቺ የሚያስፈልገን ሁላችንም ተረማምደንበት የመጣን ነገር አለ ያሳለፍነው። ከዛ ፕሮቴስታንት ሆነ፣ ከዛ መጨረሻ ላይ ሙስሊም ነው ሰውየው። እውቀት እንዳይመስልሽ ዓለማዊ መንፈሳዊም የታጨቀ እውቀት ያለው ሰው ነው። ስለፈለግሽው ሃይማኖት ጥናት ያደረገ ሰው ነው። ወደ 10 የሚሆኑ መጽሐፍት የጻፈ ሰው ነው። ስለሱ ቢነገር በጣም ሰፊ ነው። አሁን በአንቺ ጉዳይ የሱ ታሪክን ማስነበብ ይቅርብንና ምንድነው የሚያደርገው መሰለሽ እሱ ጋር ገብተሽ ሃይማኖት የሚባለው ነገር እንዴት እንደሆነ ገብተሽ ብታወሩ መልካም ነው፣ የተሻለ ነው። ስለዚህ ጳውሎስ ይባላል በእኛ ስያሜ በራሱ አንድን እምነት የወከለ እንዳይሆን እኔ ስለ ቁርአን ሲያስተምር ሲያስተምር አሁን ምንድነው የጥያቄሽን መልስ ነው የሚሰጥሽ እንጂ እምነቱን ወክሎ አይደለም የሚያስተምረው። እኔ የሚመቸኝ ወደዛ መሄድ አለብሽ ብዬ የምለው ለመሰለሽ ስለ ክርስትና ከክርስቲያን በላይ እውቀት አለው። ስለ እስልምና በጣም እውቀት አለው። ስለፈለግሽው ሃይማኖት ነው በደንብ ነው ጥናት ያደረገ ሰው ነው። ለጠየቅሽው ጥያቄ ነው መልስ የሚሰጥሽ እንጂ መስለም አለብሽ ብሎ አይደለም ይሰብክሽ። የሚመቸኝ ለዛ ነው። መሄድ አለብሽ የምለው ለዛ ነው። ገባሽ? ጥያቄ ካለሽ በዛ አይነት ሰው ጋር ተቀላቀልከኝ። አሁን ብዙ ጥያቄ አለኝ። ጥሩ ነዋ። ዝም ብሎ እንደጠየቅሽ ነው የሚመልስልሽ እንጂ አሁን እንደ ሰው እኮ አሁን አንድ ሰው ያለበትን ቦታ ሰው እንዲገባ ሰው የሚድነው እኔ ባለሁበት እንትን ነው ብሎ ካመነ እንትን ነው። ገባሽ? መምጣት አለበት ይላል፣ መምጣት አለብህ ይላል እኮ። እሱ የማይፈልግ ሰው የለም። ግን ከፈለግሽ ስትገቢ እኔ የምፈልገው ምንድነው ብለሽ በቃ ለምትጠይቀው ጥያቄ እንድትመልስልኝ ነው የምፈልገው ብለሽ ከጀመርሽው ምንም ሳይል ጥያቄሽን ብቻ ነው የሚያስተናግደው። ገብቶሻል? የሰው ሃይማኖት ሳይነካ አጣቅሱ በጣም እውቀት ያለው ሰው ነው። በጣም ከባድ ሚዛን ሰው ነው። ገብቶሻል? አንዳንዴ ሰው በህይወት ሳለ አይነገርለትም። ገብቶሻል? በህይወት ሳለ የሰው ልጅ አይነገርለትምና ወደ ወሂድ ሂደሽ አንዳንድ ጥያቄዎችን እሱ ጋር ብትወሩ መልካም ነው። ሪፌር ብያለሁ። እኔ እንደዚህ አይነት ሰው ሲመጣ ልክ ያላቅም የሚገርምሽ ነገር እንትን ስለሚሆን ማለት ነው እኛ ጋር መቆየት ስላለበት። ግን እዛ ጋር ደርሰሽ ወደኛ መመለስ ደግሞ መልካም ነገር ነው። ከነሱም አንዳንድ ነገራቶችን ተሸክመሽ ትመጫለሽ ብዬ ተስፋ ስለማደርግ አንዳንድ እውቀቶችን ገብቶሻል ወደዛ ሄደሽ ዝም ብለሽ እኮ ነው ላይፍ ሲገባ ገብተሽ እንትን በይ። እዚህ ጋር ያላችሁ ሰዎች ሀረግ ስትገባ ሀረግ ጥያቄ አላት በሉ። እዛ ጋር ገብታችሁ ማለት ነው ሲገባ ሀረግ ጥያቄ አላት ነው የምትሉት በኮመንት ሪፈር ብያለሁ። እሺ ማለት ሼር አደረክልኝ እኔ አላውቀውም። ማወቅ አለብኝ እንድገባ ላይ ብለኝ ሼር አድርግልሻለሁ። አካውንቱ ነው
እሱን የማገኝበት መንገድ ግድ የለሽም። እሱንማ ቆይማ እንዴት ታገኘዋለሽ መሰለሽ? ቆይ ሁለተኛው ስልኬ የቱ ጋር ነው ያለው? ስልክ በዛብኝና ተቸገርኩ። ሰው ግን ሰው እንትን ይላል። አሁን ምን ይሉሻል? በጣም ነው የሚፈሩት ታውቂያለሽ? ኃይለኛ ሰው ነውና ኧረ መግባት የለብሽም ኧረ እሱ ጋር እንዳትሄጂ ምናምን ይሉሻል። ማንንም እንዳሰሚ እኔ አካል ነው የሚለኝ እንደዚህ ምን አይነት አካሎች ናቸው የሚፈሩት? ለምንድን ነው እንደዚህ የሚሉት? እኔ እንጃ አላውቅም። ቆይ ስትሰሚ ስለሱ አንድም ቃል እንዳትናገሪ። ከሰማሽውና ከጠየቅሽው በኋላ ነው ምን ነገር ያለብሽ። ገባሽ? ቆይ ልክልሻለሁ። ባይዘወይ ከዚህ ቀደም አሁን እዚህ ባወራሁት ላይ በውስጥ ገብተው ኢንቦክስ አድርገው ይሰድቡኛል። የተለያየ እኔ መስሎ አይታየኝም። አለማወቃቸው ነው። ምንም ማድረግ አልቻልም። ምንም መስሎ አይታየኝም። ኢቭን ሪፕሌይ አላደርግላቸውም። ገባኝ። አሁን በሁለተኛ ስልክ ተመሳሳይ ስም ፎሎ አድርግሻለሁ። ፎሎ ባክ አድርግኝና ልላክልሽ አካውንቱ ማለት ነው። ፎሎ አደረግሽ? አዎ ተመሳሳይ ነው። በሁለተኛ ተመሳሳይ ስም ቆይ ልውጣና እዛ ጋ አይ ሳትወጪ እዛ ጋ 90 ምናምን የሚል የለም ከላይ እዚህ ጋር ያለው አንቺ ጋር ያለው ፕሮፋይልሽ ላይ ያንቺ አካውንት ላይ ሳትወጪ ደግሞ ላይ የገባችሁ ሰዎች ማለት ነው ኡስታዝ ጋር ስገቡ ሪፈር እንደተጻፈላት ንገሩት። ለኡስታዝ ራሱ ባንዴ ነው የሚቀበላት። አንዳንድ ሰው ደግሞ ረረረረ ከታች እንትን እያሉ ነበር። ውሂድ ጋር መሄድ የለባት ማለት ጀመሩ። ትሄዳለች እና ትጥፋ። ሌባ ሁላ ሌቦች ናቸው እናንተ። እናንተ እንትን ማድረግ ማስተማርና ማስቆም ማትችሉትን ሰው እዛ ጋር መሄድ የለበትም ኢሉሚናት እየሆነ ነው ሲባል ችግር የለውም ይላል። አረ ተው ሰዶም እየሆነ ነው። አራራራ ይሁን ይሻላል። ሌባ ሁላ ታባታችሁ። እናንተ አስተምራችሁ እናንተ ጋር የሚቆይ አንድም ሰው የለም። በእናንተ አስተምሮ፣ በእናንተ ትህትና፣ በእናንተ እውቀት አንድም ሰው አንድም ቀን አይቆይም። ሌቦች ይታባታችሁ። እስኪ ተደውሎባት ነው ወይስ አስወጥተዋትም ሊሆን ይችላል። ፎሎ ያደረጋሰው አለ ፎሎ ያደረጋሰው ካለ ኢንሻአላህ እንወዛታለን እንደምንም። እኔም አድርጊያታለሁ ግን ፎሎ ባክ እንድታደርጋው መጣች። አንዴ እኔ ወጣት ፎሎ ልቀበል ማን ተቀበልሽኝ? ፎሎ ባክ አደረግሽኝ? ግን ሴም ፕሮፋይል አይደለም እኮ። ኧረ ነው እዛ ጋር ሳትወጪ እየነገርኩሽ እኮ ነው። እዚህ ጋር 118 የሚል የለም። አንሚዩት አድርጊ አንዴ እየነገርኩሽ ቁጥሩ የሚቆጥረውን እዛ ጋር ነካ አድርጊ። ቁጥሩ ላይ 118 የሚለው እሺ ነካት። ነካሽው ውረጂ። እዛ ጋር በቁጥር የተቀመጡ ሰዎች የሉም ውስጥ አሉ ፖይንትስ የሚል አዎ። አሁን ውረጂ። ስንት ነው ያለሁት እኔ? ስንተኛ ነው ያለሁት? እዛ ጋር ውረጂ እስክታገኚ ማለት ነው። ባቬል የሚል እስክታገኚ 47 ላይ ያለው ባቢ 47 ላይ። እሺ እንደ ሰው ይለያያል። እንደ ሰው ሊሆን ይችላል። አገኘሽው ሐረግ 47 ላይ ያሉ ነው።
ኧረ አላገኘሁትም። ወይ ደግሞ በቃ እንትን ልበል ቁጥሬን እንትን ቆይ ቁጥርሽንማ ለእንትን ማድረግ የለብሽም። አሁን እኔ ለእንትን መጋለጥ የለብሽም። በዚህም እኮ በቃ በዚህ ፈለው አደረኩሽ። ፈለው ባክ አድርገኝ በዚህ በቃ ቀላል እኮ ነው። እኔ ስወጣ አይደለም አሁን ራሱ እዚህ ጋር ቁጭ ብዬ በሌላ ስልክም አለ እኮ ይሄ አካውንቴ። ለምንድን ነው የምደግመው? እኔ አንዳንዴ ሳላስበው ደደብ እሆናለሁ። እኔ ፋራ ነኝ ማለት ነው። በቃ በእውነት ሶስተኛ ስልክ አለኝ። በሶስተኛ ስልኬ ይሄ አካውንት ነው ያለው። ፈሎ ባክ አደረግሽኝ አይደል? በቃ ቆይ ልላክልሽ። እኔ ታባቱ እኔ ራሱ አንዳንዴ ያብዳለሁ መሰለኝ። አዎ ሀረግ ጎጃሚዋ ተስቅጥና በጣም ከባድ ነው። አዎ እያየሁ ነው ስልክልኝ የሆነ ስቲከር። አዎ እልክልሻለሁ እዛ ጋር ቆይ እልክልሻለሁ አካውንቱ። ኦኬ ኦኬ። ግን ሰውየው ፖስት በሚያደርገው ብቻ እንትን መመዘን የለብሽም። አደገኛ ሰው ነው። እዚህ ጋር ፖስት የሚያደርገው ትንንሽ ነው፣ ጊዜ የለውም። መጽሐፍ እየጻፈ ነው ጊዜውን የሚያሳልፈው። ላይፍ ሲገባ ግን ሼር አድርግልሻለሁ እኔ ራሱ ካሉ አብዛኛው ጊዜ ስተኛ ስለሚገባ እንጂ ማለት ሰዎች በሚፖስቱት ነገር እኔ ሚዛናዊ አላደርግም። ምክንያቱም ሰውየው ራሱ የሚለው ታልገባኝ የኔ ሃይምሮ ሌቭል ዝቅ ስላለ ይሆናል እንጂ እሱ አይደለም። ራሱ ነው ያልኩሽ፣ ሰዎች ሳይሆን ራሱ ፖስት በሚያደርገው ነው ያልኩሽ። አሁን ሼር አድርጌልሻለሁ አካውንት ፎሎ አድርጊው። ሲገባ የኖቲፊኬሽን እንትኗን ዶሏን እንትን አድርጊያት እንዲመጣልሽ ሲገባ ማለት ነው። ከዛ በቃ በእውቀት እኔ እንጃ የታወቀ እንትን የለውም፣ የታወቀ የሰዓት እንትን የለውም። ሊገባ ይችላል። አፍተር ከአንድ ሰዓት በኋላ ሊገባ ይችላል። ከስራ መልስ ነው የሚገባው። አዎ አሁን ደግሞ ሀረግዬ እኔ ተባረኪ በእውነት እኔ የሚያስፈልገኝ እንደዚህ አይነት ትውልድ በቃ እውቀት የሚፈልግ እውነት የሚፈልግ ምክንያታዊ ለምክንያታዊነትን የሚገዛ ውስጡ ለእውነትን ክፍት ያደረገ ሰው ለዘመኑ የሚመጥን አመለካከት ያለው ትውልድ ነው የሚያስፈልገው። እኛም መኖር የምንችለው ከእንደዚህ አይነት ሰዎች ጋር ነው። ስዕልን ሰቅሎ ስዕል ፈረንጅን ፕሮፋይል አድርጎ የሚመጣ ሰው ቁጭ ብለህ ብታወራ ልትግባባ አትችልም። ራሱ አራራራ ተው አንተ የተረገምክ ሰይጣን ነህ ይላል። በቃ ልታወራው ስትፈልግ አትግባባም። ራሱ አንመጣጠንም። ራሱ በጣም ከባድ ነው። ለፈጣሪ የሚገባው ቦታና ደረጃውን የሰጠ በሱ ውስጥ ማለት ነው። በሱ አመለካከት የራሱ ደረጃና ቦታ ክብሩ፣ ሰውነቱ ደግሞ በትክክል የሚገባትን ቦታ ላይ ያስቀመጠ ሰው ፈጣሪ እኛ ወዳለንበት ደረጃ ዝቅ ካለ እኛ ወደ እንስሳ መውረድ አለብን። ፈጣሪ ባለበት እንደተከበረ እንዲኖር ከሆነ ግን እኛ ባለንበት ሰው ሆነን እንቀጥላለን። በቃ እኔ እንደዛ ነው የማምነው። ስለዚህ አስፈላጊ ትውልድ ነው እየተፈጠረ ያለው። ጠያቂ ትውልድ ነው። ልታስቆመው አትችልም። በቃ እውቀት የሚፈልግ ለምክንያታዊነትን የሚገዛ ትውልድ ነው። ይሄ ነው። ስለዚህ በጣም አመሰግናለሁ ሀረግ ጎጃሚዋ ምናምን የሚል ቀይሪው ግድ የለሽም። እኔና አንቺ በመንደር መታጠር የለብንም። እኔና አንቺ ዓለም አቀፍ እንትን ነው፣ ራስ ገዞች ነን። እንደውም የ665 አባል ሆነሻል ከዛሬ ጀምሮ። ይመችሽ፣ ማውራት ትችላላችሁ። ያሴ ይቅርታ እንትን ስላፈንኳቸው